ያው የዛን ጊዜ ፌመሶቹ እነሱ ናቸው እንዴ በደንብ አልተነገረላቸውም እንጂ እኔ በቃ ላፎንቴኖች በጣም በር ይከፍታሉ። በጣም በተለይ ጀማሪ ከሆንክ ከእንትነ ምናምን ትንሽነ ትልቅነ ምናምን አይሉምና እኔ ይገርመኛል። ለምሳሌ ቶክቻው ራሱ አሁን ያምቡሌ ላይ በጣም ገኖ እንዲወጣ ያደረገው ሜሴንጀሮች ነበሩ። ከዛ በፊት ግን እነ ብሬ ላፎንቴን እየሰጡት እድል ነው። ለእናንተም ድጋሚ እንደዚህ አይነት እድል ሰጥቷቸዋል። ለቴዲ አፍሮም እንደምታውቀው ነውና ስለ ላፎንቴኖች ምን ትላለህ? በተለይ ስለ ከነሱ ጋር ብዙ ጊዜ ቅሩኝነት አለ ግንኙነት አለ እና ያልተነገረላቸው አርቲስቶች ናቸው የሚለው ነገር ያስማማል? ያው ላፎንቴን ማለት በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ዘመናዊ ሙዚቃ ላይ ፈርቀዳጆች ናቸው። የጋራ ጥምረትንም በደንብ ለረጅም ጊዜ በተለይ ደግሞ እንደኛ በነጠላ ዜማ ምናምን የተፋቱ አይደሉም። ከአራት በላይ አልበም የሰሩ በጣም የሚከባበሩ የሚዋደዱ ጥሩ ቅን ጓደኛሞች ናቸው እነሱ ለአርአያነት ማለት ነው። ከዛ ባሻገር ደግሞ ላፎንቴን እኛ እያየናቸውን ያደግነው ከአቡን እየሰማን እናት ኢትዮጵያን ባዴ ባዲሳን እየሰማን እንድችን እየሰማን ያደግነው ሁላችንም በዘመናዊ ሙዚቃ ውስጥ እና ብሬም ታዴ ከስራቸው ባሻገር እጅግ በጣም ደግሞ ለኔ የቅርብ ሰዎች ናቸው። በጣም የምወዳቸው ማከብራቸው ሰዎች ናቸው። በኢሊያባ ብቻ አላበቃም። ባይዚ የኔና የነሱ ጓደኝነት ቁርኝነት ማለት ነው። 4 ግጥምና ዜማ ነው የሰጠዋቸው። 4 ለታደለ 2 ለብሬ 2 የታደለ ይዞት ይሂድ ጦስሽን የሚለው የኔ ነው። ይዞት ይሂድ ጦስሽን የሚለው አልበሙ ላይ ደግሞ እሷን ተዋት የሚል ዘፈን አለው። እሷን ተዋት ኢሊያባ ለብሬ ሰጠው። የብሬ ኢሊያባና አሜሪካን ሀገር ከገባ በኋላ የማነሺ የሚል እና አብዮት ምናምን እስክስታ ያ እነዚህ 4 ነው የሰጠዋቸው እና ፋሚሊ ነን ኦልሬዲ ማለት እስቲል ከብሬ ጋር አብረን ያለ ነው። በጣም ወደው ሰው ነው። በተለይ ያው ብሬ ይለያል። በነገራችን ላይ ማሚላ እስኪ ለኢትዮጵያ ውስጥ ላሉ አርቲስቶች አንዳንዶቻችሁ ማመን ይከብዳችኋል። ግጥምና ዜማ ለሚከተሉት ድምፃውያን ሰጥቷል። እስኪ በደንብ ስሙ ወይም ፖዝ ላድርገው። እነዚህ ሁሉ ያንተ ናቸው። ማሚላ ይችላል። ግጥምና ዜማ እነዚህ የሰሟቸው ከብዙዎቹ በጥቂቶቹ ናቸው። የማሚላ ስራዎች ናቸው። ወደ በነገራችን ብዙ ሰው እኮ አቅመው ነው እንደዚህ ከተወሰኑ አድማጮች በስተቀር ብዙ ሰው እነዚህ ስራዎች የማሚላ ከብዙ አርቲስቶች ጀርባ ያለ ነው። ማሚላ በነገራችን ላይ በግጥምና ዜማ ማለት ነው። ግጥምና ዜማ መስጠት እንዴት ነው? ለምሳሌ አሁን አንዳንድ ጊዜ አሪፍ ስራ ሲመጣልህ አይችንም እኔ ልጫወታት ምናምን የሚል ሀሳብ ይመጣብሃል። አንተ ግን ስትሰጥ ለምሳሌ ለአርቲስቶች ስትሰጥ እንዴት ነው? እንደዚህ አይነት ስሜት አለህ ወይስ ይሄን እንትና ቢጫወተው ምናምን ብለህ ነው የምትሰጠው? በመጀመሪያ ከነሱ ነው የሚመጣው። ያው ስራ አለ ምናምን ብለው ማለት ነው። ከዘፋኞቹ ነው የሚመጣው ከአርቲስቶቹ። ስለዚህ ያ ቀን ለነሱ ብዬ ስቀመጥ ያው ዜማ መለኮታዊ ስጦታ ነው። ገብቷል። ድንገት እንዲህ ከሆነ ቦታ የምታነሳው ሳይሆን ራስን በማዳመጥ በሰከነ መንፈስ አሪፍ ነገር የሚመጣ ያው የመለኮታዊ ስጦታ እንትን ነው ዜማ ማለት። ስለዚህ ለምሳሌ ለታምራት ደስታ ሰሊናይን ስሰራ ዛሬ የታምራት ደስታ ቀን ነው ብዬ ነው የምቀመጠው ምጽፈው ማለት ነው። ዜማውን መሞክር ከዛ የታምራት ደስታን ዜማ ሰርቼ ልክ ስጨርስ በድምፁ ገብቶትም ይሁን በኔም ተቀርጾም ይሁን ስሰማው ቢማርከኝ ቢያሸንፈኝ እንኳን ለሰው ቤት ስሰራ ለአንተ ቤት ይሰራላል ነው የኔ እምነት። ገባ? ይህ በላይ ያው በጣም ቆንጆ ነው፣ በጣም ተወዳጅ ነው ምናምን፣ ግን ከዚህ በላይ እንኳን ቢሆን
የሚሰማኝ ስሜት እኔ ዘፍኛው እንደወጣ አድርጌ ነው ማስበው። በጣም በቅንነት ነው ደስ የሚሰኘው ማለት ነው። ከዛ ባሻገር ለብሬ ብዬ ስቀመጥ የብሬ ነው። ኢዞቲርጦስችን የሰራው ጊዜ እንደውም አንድ ሰው እንዴት ሰጠዋለህ በቃ አንተ ከሆነ መጫወት ምናምን ያለበት በቃ ከሱ እንደውም ይሄ ዘፈን ዲጄ ኪንግስተን ነው ለሮባ ስራ እስቲ እንደዚህ ምናምን ብሎ እንድሰራ ያደረገኝ። ከዛ ሮባም እንደዚህ መጣ ምናምን በቃ አሪፍ ሆነ። የሮባ ነው ለአንተ የተባለው ያንተ ነው፣ ሌላው የሌላ ነው። እና የማሌትም የሁሉም እንዲህ እያለ ብዙ ስራዎች አሉ። በቅንነት ነው፣ ምንም ነገር የለም። ለዛ ነው እየጨመረ እያደገ ብዙ ነገር እንድሰራ የተባረኩበት። በስገበገብበትና ለእኔ ብዬ ራስ ወዳድ በሆን አይሆንም ነበር ቴዲ። በጣም ይገርማል። ይሄ ስራ እንዴት ተሰራ? እስኪ ንገረን በእናትህ። የትኛው? ቆይ ይሄ ስራ ያንተ ስራ ነው? eso con anata walait eso con anata walait dursa Eso, walait, eso, walait, eso, con anata, walait, eso, con anata, walait, Kiada mota, one day, Sinasia kada, ክብራትና ክብራት እዚህ ጋር የምታዩት ማሚላ ሉቃስ ያልተነገረለት የጥበብ ሰው ነው። ከእያንዳንዱ ከቴዲ አፍሮ እስከነ ብርሃኑ ተዘራ ላፎንቴኖች ማን ታምራት ደስታ በግጥምና ዜማ ከጀርባ ያለ ራሱን ድምፃዊ ነው። አለሞች አሉት እንደምታውቁት ብዙ በጣም ብዙዎቹ ያከብረዋል፣ ይወደዋል። ብዙ አድናቂዎች አሉ። ከሱ ጋር ነው ቆይታ እያደረኩ ያለሁት። ይሄ ዘፈን እንዴት ነው የተሰራው? ኤስኦኤስ እንግዲህ ቴዲ ከኛ ጋር የሚታወቀው ሐዋሳ ነው። ከቴዲና ኤልያስ መልካም ማቃቸው እኛ ማቃቸው ማለት ነው። እና በሰዓቱ እኛ ገና ወደ ኢጎቪያም አልመጣንም፣ ክበብን ነበር የዛን ሰዓት። እና እሱ ያስተሰርያልን ለመስራት በጣም በሚመላለስበት ጊዜ ተገናኘን። ከዛ በዛው አካባቢ እኛም ወደ ኢጎቪያ ምናምን ክለብ ገባን። ከዛ ከኤልያስ ጋር ነው በጣም ሞርኔ እንደውም ቅርብ የነበረኝ ማለት ነው። ከዛ እንዲህ ቴዲ ኤልያስ አልበም ይሰራል ምናምን እንጠይቀው ነበር። እና በዛ ሰዓት 2 ዓመት የሚፈጅባችሁ ምናምን ሲደንግጠን የጠፋ ነው። ስራ አለን ብለን ሄደን ሸበሌ ነበር ትዝ ይላል። ከነ ይልማ ገብረአብ ጀምሮ እና በመለሰ መጥቶ የሚያመርቱበት ሸበሌ ነው። የምርት ቤት ይባላል የሙዚቃ። እና ቴዲ እና ኤልያስ የመጡ እዛ ነበር የሚሰሩ የየው ሞኮንን፣ ሚኪያ ባይሉ፣ አብነት ምናምን ኃይሌ ሩት ብዙዎቹ እዛ ሲመጡ እንገናኛለን። እና በዛን ወቅት ዘፈን መስራት እንፈልጋለን ምናምን ስንለው አንዳንድ ዘፈን ሰጣቸዋለሁ ይለን ነበር። ከዛ እኛ መተን ኢጎቪያ ገብተን ሐዋሳ ቤሌማ ከተሰራ በኋላ አዋዲ ምናምን ከተሰራ በኋላ ቴዲ አጋጣሚ ይሄንን ዘፈን መቶ ከሙዙ ጋር ሳምፕል ሲገባ ይሄ ዘፈን በጣም ነው የምወደው ምናምን ስለው
ለአንተ ሰጣለሁ ያለኝ ይሄን አንተ ዘፍናለህ ለአንተ ደግሞ ጽፍላለን ያለክችኒ ማለት ነው። ኦኬ ከዛ በኋላ ይሄ ዘፈን ሳምፕል እኛ ጋር ነበረ። ቴዲ ከኛ ጋር ሆኖ ይሄንን ነገር እንዲሰራ ካሙዙ ይሄንን ነገር ፊክስ አደረገ፣ አመቻቸ፣ ተጣመርን እንዲሆነ ማለት ነው። የሱ ታሪክ እዚህ ጋር ነው። ማሚላ በጣም ቀና ልጅ ነው በነገራችን ላይ ለማታውቁት፣ በጣም ያለውን የሚያካፍል አንዳንድ ጊዜ ያለውን በኪሱ ሁሉ ሰጥቶ ባዶን የሚል ልጅ በጣም በቅርበት የምናውቀው እናውቃለን። ሲጎዳም መጎዳቱን ብዙ ጊዜ አይናገርም። ወይስ በሱ ዙሪያ ላይ አሁን እኛ በሱ ዙሪያ ያለን ሰዎች ዝም ብለን እናገራለን እንጂ እንደዚህ ሆኛለሁ ብሎ የማይናገር ሰው ነው። አንዳንድ ጊዜ በተለይ በደቡብ አካባቢ ላይ ዝም ብለው ፊቸሪንግ የገቡ ሰዎች እንኳን በተለይ በደቡብና አካባቢ ላይ ባሉ ባለስልጣናቶች መሬት ይሰጧቸዋል፣ መንቀሳቀሻ ምናምን ይሰጧቸዋል። የተገፋ ልጅ ነው በብዛት። ምንም እንደዚህ መሬት ሲሰጠው አታዩም፣ እውቅና ሲሰጠው አታዩም። እና በቃ አንጀት የሚበላ ድምፃዊ ነው። ሙሉ ዜማና ግጥም የሚሰራ ልጅ ነው። ሌሎች ፊቸሪንግ 2-3 አረፍተ ነገር ብቻ ስለሰሩ መሬት ምናምን ሲወስዱ በቃ እንደዚሁ በቃ ዝም የተባለ ልጅ ነው። እና ይሄ ይጎዳሃል፣ በቃ የሆዴን በሆዴ ምናምን ብለህ ተቀምጠሃል ማለት ይቻላል። ማሚል ምንድን ነው የሚሰማ እንደዚህ አይነት ነገሮችን ስታይ? ያው ቅድም ገልጸሃል፣ እኔ ማን እንደሆን ከአንተ ገልጸሃል በተወሰነ መልኩ። ስለ ራሴ ብዙ መብራት ባልፈልግም ብዙ ጊዜ እንደዚህ አይነት እድሎች እንዲመጡ መጀመሪያ ብዙ የምትፈጋቸው የማንነት የምትረሳባቸው ሂደቶች አሉ። ምንጣፍ ጎታች መሆን አለብህ፣ ውታፍ ነቃይ መሆን አለብህ፣ ወይ የሆነ ብሔር ማምለክ አለብህ፣ ወይ ያንን እዛ ቦታ ላይ የተቀመጠውን ሰውዬ ጫማውን ድረስ መጥረግ አለብህ። እኔ ግን ከኪሴ ብር ያወጣዋል ዘፈን ሰርቼ ለምሳሌ ለአርባ ምንጭ ሐዋሳ ቤሌማ እያልኩ ምናምን ሰርቼ የማልጠይቀው እዛ ቢሮ ጋር ያንን ነገር ለማግኘት የምትሆነው ነገር ያን ክብር ለእግዚአብሔር ብሰጠው ይሻለኛል ብዬ ነው የምወጣው። ለሰው በዚህ ደረጃ አይኮን እና አንዳንድ ጊዜ ሽርክም መሆን አልፈልግም። ይሄ አለ አይደለም የሙስና ሲስተሞችም አሉ። ይሄ ሲደረጉ ዝም ብሎ አይደለም የሚሰጥ እና ስራ ይከፍላል። በስራ የተከፈልኩ አረ በቀደም ተሸለምኩ ሐዋሳ ላይ እንደምታየው። ያኔ ዝም ስላልኩ የራሴን ስታተስ ስለፈጠርኩና እንደዚህ ከፍ ዝቅ ስላላልኩኝ ነው። እና እኔ በራሴ እግዚአብሔር ይመስገን የራሴ ጽድት ያለ ህይወት አለኝ። ምንም የሚያስጨንቀኝ ነገር የለም። ሰላማዊ በተለይ ሰላማዊና ጥሩ ሃይማኖተኛ ህይወት አለኝ እና የሚረብሸኝ ነገር የለም። ከዚህ ቀረ ምናምን እንኳን ቀረ ከሰጡኝ እንደማንኛውም ዜጋ እቀበላለሁ። ምክንያቱም ሀገሬ ላይ ነዋ። በሀገሬ ምድር ላይ ነው የሚሰጠኝ። የለፋሁበት የደከምኩበት የሰራሁትን ነገር ነው የሚሰጡኝ። አለበለዚያ ቢሮ ገብቼ አንኳኩቼ ፕሮፖዛል ጽፌ ተሰቃይቼ ምናምን ሞክሬ አላውቅም። ባይዘኝ ማሜ እስኪ አንዴ እናፈንዳለት በእናታችሁ። የምትችሉ ፍቅራችሁን ግለጹለት። ጥይት እንዳይመስልም እስቲ በለው። ሁለቱን እያወያየው እንደዚህ አይነት ጊፍት ሲመጣ ይደነግጣሉ። ቶክስ ነው ምናምን ይላሉ እና ቶክስ አይደለም። ቲክቶክ ላይ የሚወዱ የሚያከብሩ ሰዎች በቃ ለአንተ ያላቸውን ፍቅር ለመግለጽ ሲፈልጉ ከአበባ ጀምረው ዝም ብሎ ጊፍት ሰጠዋል። እሱን የሰጠው ቴዲ። በነገራችን ላይ ለመጀመሪያ ጊዜ ላይቭ ገብቼ አላውቅም። አንድ ጊዜ ለሆነ እርዳታ የሆነች ልትረዳ ምናምን ሰዎች ቀን ጠይቆኝ ምናምን ገብቻለሁ። እርዳታ ገብቼ አላውቅም። ግን እዚህ ጋር ስገባ እኔ እናንተ ስለምንታወቅ ምናምን ያንድ ሀገር ልጆች ስለሆንን ሳይሆን አንተ ለዚች ሀገር የምትደክመው የምትለፋው በተለይ ለጾታዊ ጥቃት ሴቶችን ለማዳን ሴቶች ራሳቸው እንዲጠብቁ አደገኛ ሰዎችን በምን መልኩ ታድነው እንዲያዙ እቺ ሀገር በምን መልኩ ቅድም ራሱ ታወራ ነበር። ሳውዝ አፍሪካ ያሉ ወንድሞቼ በጣም ነው የሚያሳዝኑኝ። እንደዚህ አይነት አገዳደል ሳይ ምን አይነት እድል ነው ያለን እኛ ኢትዮጵያዊ ብዬ ነው የሚሰማኝ እኔ እንደ ሀገር ማለት ነውና በጣም 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 ሪስፔክት አለኝ ቴዲ ለምታደርገው ነገር። እኔ ብቻ አይደለሁም ትውቅ አያስፈልገውም ለመልካም ስነ ምግባር ማለት ነው። ያየውን ትመሰክራለህ። እግዚአብሔር ያክብር። አንተ ጋር ስመጣ ለጠየቀኝ ጥያቄ ራሴን ወዲያው ነው ከተፍ ቤካች ያልኩት። ወዲያ አመላልኩም። ያስመጣኝ የምትሰራው ስራ ነው። በርታበት። እግዚአብሔር ይርዳ። ከዚህ በላይ ለሀገራችን እንድንቆም የጋራ ህይወት እንዲኖረን አንድነት እንዲኖረን በስራችንም አንተም ባለበት መስክ እንሰብካለን እንታገላለን። ስፔሻሊ ግን በጣም አከብራለሁ። እግዚአብሔር ያክብር ቴዲ ለምታደርገው ነገር። እንደዛው ነው ለአንተ ያለኝ አክብሮትና ፍቅር በጣም ለስራዎቼ በጣም ሁሌ የምገረምበት ነው። ቴንኪ ማሚ። ከአንተ በመስማት ደግሞ በጣም ደስ ያለኝ። ስለ ፕሮጀክቶች እንመጣለን። ስላሰብካቸው ነገሮች በተለይ ትላንትም ስነግራቸው ነበረ። ኢትዮጵያ ውስጥ ማመን የሚከብዱ ነገሮች እየተፈጠሩ ነው። አሁን
ከዚህ ቀደም ሴቶች ይደፈሩ የነበሩት በሌላ ሰው ነበር። ህፃናቶች ይደፈሩ የነበሩት በሌላ ሰው ነበር። ትላንትና ግን የሰማናቸው ዜናዎች በእርግጥ ይህን ዜና ሳቀርብ ለአራተኛ ጊዜ ነው የተደጋገመ መጥቷል። የ3 እና የ5 ዓመት ህፃናቶች ልጆች በገዛ አባታቸው መደፈር ጀምረዋል እና አስገራሚውና አስደንጋጩ ነገር መደፈራቸው ብቻ ሳይሆን ህጉ በዚህ ጉዳይ ላይ የላላ መሆኑ እና በዛ ጉዳይ ላይ ያሰብካቸው ነገሮች ድምፅ ለመሆን ራሱ ተሰምቶ እየሰራቸው ያለው ነገር እንዳለ አውቃለሁ። እሱን አነሳብሃለሁ። ከዛ በፊት ነው ለመንደርደሪያ እንዲሆነን ድርሹ ትመጣለች። ስቱዲዮ ናት ያለችው፣ አየር ላይ ናት ያለችው። ትመጣለች። ሰሞኑን በሶሻል ሚዲያ በጣም መነጋገሪያ የሆነ አንድ ጽሁፍ ነበረ ሲጋራ ነበረ። ለከርስ ተብሎ የራስ ቅቤ አይበላም የሚል ጽሁፍ ማለት ነው። ምንድነው? ማንን ለመንካት ነው? ከባድ ጥያቄ ነው። ማንን ለመንካት በራሱ እኔ እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ሰብአዊነት ይሰማኛል። ሰው ሲጎዳ አይደለም ሲራብ ሲገፋ ይሰማኛል እንደ ዜጋ ማለት ነው። ቀጥሎ ደግሞ ያለው ነገር ሰው ሞተ ተብሎ ቴዲ ካስታወስክ ድሮ በተለይ ሐዋሳ እኛ የመጀመሪያዎቹ ሐዋሳ ልጆች እዚህ ጋር ሰው ቢሞት 10ኛ ቤት ሙዚቃ የዘጋን ቲቪ የዘጋን ያደግን ሰዎች ነው። ያን ያለው ፔኑ ማለት ነው። እና እዛ ጋር ሰዎች ሲገደሉ ሲጨፈጨፉ ስታይ ያንን ለመናገር በዛ ጉዳይ ለማዘን ድምፅ መሆን አይደለም ለማዘን ብቻ በራሱ ሰብአዊነት ይገባል፣ ሰው መሆን ይጠበቅብሃል። እና በሰዓቱ የሙዚቃ ኮንሰርት ነበረ ምናምን። እኔ እዛ አንድ አካል ነኝ። ባይዞ እዚህ ጋር አንድ ነገር ማስገንዘብ የምፈልገው ነገር ሁል ጊዜ ኢትዮጵያ ሲሆን ነገር ሲደረግ ኮንሰርት ነው ኤክስ የሚደረግበት ባይኮት ይደረጋል ምናምን። ያንን ነገር የሚያደርገው ሰውዬ ባይዞ ቢሮስ ቁጭ ብሎ ስራውን እየሰራ ነው፣ ገንዘቡን እያገኘ ነው። እንዳይሰሩ ብሎ ዘፋኞች ተጽዕኖ የሚያደርገውም ሰውዬ እየኖረ ነው። ግን ሁሌ ዘፈን ላይ እንደዚህ ይደረጋል። በሰዓቱ በነበረው ነገር አጠቃላይ ከተማ ውስጥ የነበረውን ነገር ሰብሰብ አድርጌ ለመግለጽ የፈለግኩትና ማንን ለመንካት ነው ላልከኝ ነገር ለምሳሌ እዚህ ጋር ብር ጠፍቷል ነው ያልኩት። እዚህ ጋር ብር 100 ብር አይታችኋል ያልኩት ምንድነው? ብር ጠፍቷል። የምን 100 ብር ያለ ሰው ካለ እንግዲህ 100 ብር የወሰደው እሱ ነው ማለት ነው። ማንን ለመናገር ነው ምናምን ካለ ዘሎ አንድ ሰው አንተም ልትሆን ይችላል። ኤግዛክትሊ እዚህ ጋር ብር ጠፍቷል ያልኩት እኔ የምን 100 ብር ካለ ደንግጦ እሱ ነው የጉዳዩ ባለቤት ማለት ነው። እና እኔ አጠቃላይ ሀገር ያለውን ነገር ነው። አንደኛ ደግሞ እንደ እምነት ኦርቶዶክስ ነኝ። እኔ ባደኩበት ማህበረሰብ የፕሮቴስታንት ተከታዮች አሉ። አንተም ያለበት ሰፈር እኛ ያለንበት ሰፈር ሲሞቱ ቀብረን ሲያዝኑ አብረን አዝነን አብልተን አጠጥተን ያደግነው እኛ። በሃይማኖት የለም መከፋፈል። እንዲህ ሙስሊሞችም አሉ ታውቃለህ። ማት ጓደኞቻችን አዝነን አብረን አልቅሰን ሲታመሙ ጠይቀን ያደግነው እና እኔም እንደ ሃይማኖቴ እንደ ኦርቶዶክስ የኔ አካል ወይንም እኔ የማምንበት ማህበረሰብ ሲነካ ለምን የሚል አስተሳሰብ ይመጣብኛል። ገብቶ አይደለ? ስለዚህ የተሰማኝ ስሜት ያ ነው በአጠቃላይ። ስለዚህ ሰው ሲሞት ያሳዝነኛል። ሰው ሁሉ ራስ ነው በቃ አትበለውም። ማንነትን ራስን በራስ አትበለውም። እና ሰው ሲሞት ለማዘን የግድ ለከርስ ለምትሰራቸው ነገሮች ኖሮ አይገባም። እና እዚህ ጋር ለመጪውም ከዚህ በኋላም ላለው ነገር በአንድነት ሙስሊሙ፣ ኦርቶዶክሱም፣ ፕሮቴስታንት ሁሉም በአንድነት ቆመን ለአንድ ሀገር ለአንድ ህዝብ ብንደክም ጥሩ ነው። ምክንያቱም ሰው ማለት ሀገር ነው፣ ሀገር ማለት ሰው ማለት ሀገር ነው፣ ሀገር ማለት ሰው ነው። ሰው ከሌለ ምንም አይደል። እኔ አሁን እዚህ ጋር የተቀመጥኩት አንተ ስላለ፣ አንተ የተቀመጥከው የአንተ ተከታዮች ስላሉ፣ የአንተን ተከታዮች ደግሞ እንድትሰራ ይህንን የቱክቴኩን ነገሮች ምናምን አዘጋጅቶ ያቀረበው ደግሞ የሆነ ካምፓኒ አለ። በቃ ሰው በሰው ነው፣ ቼን ነው፣ ተለያይተን የለም ባይዘይ ምንም ነገር ላይ። ከዚህ እንደ ኢትዮጵያ አይነት ደግሞ ስሜት ነው በቃ ሀዘን የተሰማኝና ለሞቱ ለተጨፈጨፉት ድምፅ ለመሆንም ነው። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ጊዜ የምናገረው ነው። እቺ ቤተክርስቲያን ምንም ጥያቄ የለው ሀገር በማቅናት ሂደት ውስጥ በዱር በገደሉ ስትዋደቅ የኖረች ናት።
ዘመኖቿን አስከትላ ሀገር ትወረስ ሲባል ከፊት የምትሰለፍ ናት። ዛሬ እንደዚህ ቀን ዞሮባት ለምሳሌ ዘመኖቿ ሲገደሉ፣ ታሪካዊ ቅርሶቿ ሲወድሙ፣ በተደጋጋሚ አባቶች ሲያለቅሱ ስታይ የእምነቱ ተከታይ ባትሆንም እኮ እቺ ቤተክርስቲያን ላደረገችው ለከፈለችው ዋጋ ይህ አይገባትም። ሲሆን እውቅና ትሰጣለህ፣ ታከብራለህ። ልዩ ጥበቃ እንኳን ባይሆን የተለየ ጥቃት እንዳይደርስባት ትከላከላለህ። እና በኢትዮጵያ ታሪክ ውስጥ የአንበሳውን ድርሻ የምትወስድ አይደለም። በዱር በገደሉ ከዚህ ውጭ አለ እውነት አለ። በዱር በገደሉ ስትዋደቅ ዘመኖቿንም ማስከትላ ተው፣ ሌላውን ተው። በጣም የሚገርመኝ ነገር አንድ ዜ ነገርኳቸው ዜና ነበር። ሳውዲ አረቢያ ውስጥ 60 ኢትዮጵያውያን ተቀልተዋል፣ ወንጀል ሰርተዋል ተብሎና ዜናውን ከተናገረን በኋላ የውጭ ጉዳይ ሚኒስትር ያው መንግስታዊ ግንኙነት ጀምረው ጉዳዩን ሰምተናል፣ በሶሻል ሚዲያ እንደዚህ ሲሆን እየተከታተልን ነው ብለዋል። ነገር ግን 60 ኢትዮጵያውያን ሊታረዱ ሲሉ ቀድማ ከመንግስት ቀድማ እነዚህ 60 ኢትዮጵያውያን ኦርቶዶክስ ሊሆኑ ይችላሉ፣ ፕሮቴስታንት ሊሆኑ ይችላሉ፣ የእስልምና እምነት ተከታይ ሊሆኑ ይችላሉ። ግን ኢትዮጵያዊ በመሆናቸው ብቻ ሃይማኖታቸውን ሳታይ ቀድማ መግለጫ ወጣቾች ቤተክርስቲያን ናት። ልጆቼ በሰው ሀገር አንገታቸው ሊቀላ ነው፣ እባካችሁ እነዚህ ወገኖቻችን መተው በሀገራቸው የፍርድ ሂደታቸው እንዲታይ ወይም ሊታይ የሚችልበት መንገድ ካለ ብለው ግልጽ ደብዳቤ የጻፈች ናት። ስለዚህ ምንም ሃይማኖት ምንም ሆነ ምንም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምፅ ትሆንልናለች። ገባ ልጆቼ ብላ የአቅሟን ትሞክራለች። እና የሆነ ባለው ነገር ግን አንዳንድ ጊዜ ሀገር ቤት እነዚህ ነገር ተፈጠረ ምናምን ሲባል አባቶች ሲያነቡ መግለጫ ሲያወጡ ስታይ ታዝናለህ። አንዳንዱ ደግሞ እንዳልከው የአናት ለከርስ ተብሎ የአናት ቅቤ አይበላም ብለን እንደጻፍከው፣ አንዳንዱ ደግሞ ካዘነ ጋር እንትን ከማለት ይልቅ ለጊዜያዊ እንትኑ አብረው የሙያ ጓደኞች አንዳንድ ጊዜ የምታያቸው ነገሮች አሉ። ያ ያሳዝናል፣ ምንም ጥያቄ የለውም። እና ቴንኪው ማሜ ይህን ጥያቄ ባላነሳው አድማጭ ተመልካቾች በነገር ላይ 1888 መኪና ሰጥተዋል። መኪና አይተው ከሆነ 1888 የዘውትር አድማጭ ነው፣ በጣም ይወድሃል ማለት ነው። መኪና ነው የሆነ ታክሲ ምናምን ሰጥተዋል። ቲክቶክ ላይ ሲገባ እነዚህ ጊፍቶች ናቸው፣ በቃ የፍቅር ስጦታዎች ናቸው። ይህን ጥያቄ ሳላነሳው ባልፍ አድማጩ ራሱ ይታዘበኛል። እሺ አንዬ አንተ ደግሞ መመለስ አለመመለስ ሙሉ መብት የተጠበቀ ነው። እኔ ግን ዝም ብዬ ላንሰው። አድማጭ ለረጅም ዓመታት የሚያውቅህ ማሚላ ከኪቺኒ ጋር አብረህ ስትሰራ ነበር። አሁን አንድ ላይ አይደላችሁም። ስቲል አብራችሁ ናችሁ ወይስ በይፋ ተለያይታችኋል? ይሄን አድማጩ እንደው አንዳንድ የኮመንት ላይ ምናምን ሲጽፉ ሳልጠይቅ እንዳላልፍ ብዬ ነው እንጂ ይለፈኝ ማለት መብት የተጠበቀ ነው። ይለፈኝ ሳይሆን ልክ በይለፈኝ ላይ ያለ ነገር ነጥብ ትንሽ ቴዲ ከባባር ጥያቄዎች ናቸው ባይዞ ያልጠበቅኳቸውና እኔ እና እሱ ከተለያየ እውነት ለማውራት 12 ዓመት ሆኖናል። 12 ዓመት ሆኖናል። በዛ መካከል ነው እነዚህን ሁሉ ስራዎች እኔ የሰራሁት። በዛ ሰዓት የአሽሊን ቀጠሮ ወጥቶ በሚሊዮን ሲደመጥ ሌላ ነው። አገው ወላይትኛ ታስታውሳለህ? ወጥቶ በሚሊዮን ሲታይ ሲደመጥ ሌላ ነው። ምርጥ ምርጡን ላንቺ የነታምራት የነማነማ ከተለያየም በኋላ እኔ ብቻዬን የራሴን ማንነት ይዤ የመጣሁበት ኢነርጂ ነው ያ። በጋራም በምንሰራበት ሰዓት ብዙ ፈጠራዎችን እሰራለሁ፣ ብዙ ነገሮችን አደርጋለሁ፣ ብዙ ኮሚኒኬቶችን አደርጋለሁ ምናምን እና ተለያይተን ባለንበት ሰዓት የሰራኋቸው ስራዎች ምስክር ናቸው። 12 ዓመት ሆኖናል ወዲህ ከተለያየም ማለት ነው። ስለዚህ ይህን ነገር ብዙ ጊዜ ተደጋጋሚ ሰዎች ጠይቀውኝ ማብራሪያ ሰጥቼበታለሁ ምናምን እና አሁን ብዙ ሰዓት በዚህ ጉዳይ መያዝ አልፈልግም። አስፈላጊ ከሆነ ይሄ አውድ በጣም ትንሽ ነው። ገብተው ዩቲዩብ ላይ ምናምን ሴፉ ላይ ያለውን ነገር በሴፉ ላይ ቀርቤ ተናግሬያለሁ። ሌሎች ሚዲያ ላይም አለ፣ ሬዲዮም ድምፄ ምናምን አለ፣ ገብተው ማየት ይችላሉ። 12 ዓመት ሆኖናል። ከዛ በኋላ በራስህ በጣም ብዙ ስኬታማ ስራዎችን ሰርቻለሁ። ከዛ በኋላ ደግሞ እንደምታየው በቅርብ ያወጣሁት ሙሉ አልበም ደግሞ ራሱ ሌላ ነው።
ራሱ ቴንክ ዩ። ይኸው ምላሹን አግኝታችኋል። ወደ ሰዋሰው እመጣለሁ። ሰዋሰው ላይ በጣም ብዙ አድማጮቼ ሰዋሰው ላይ የተለቀቁ አልበሞች አሉ። አንዳንድ ጊዜ አልበሞቹ ስለመለቀቃቸው ራሱ ህዝቡ አቅም ወደዛ እመጣለሁ ከሰዋሰው ጋር ባለው ጉዳይ ላይ። ከዛ በፊት ግን አሁን በሀገራችን የሙዚቃው ኢንዱስትሪ ምን ይመስላል? አሁን ያለው ነባራዊ ሁኔታ ምንድን ነው? እስኪ ስለሱ ነገር አንስ። የሙዚቃ ኢንዱስትሪ አገሪቷ ካለችበት ሁኔታ ሙዚቃ ምንድን ነው ይህም ሲዳላ ነው ምናምን የሚል ተረት እየሰማን ያደግ ነው እና የእኛ ጉዳይ ሲዳላ ነው። ብዙ ጊዜ ዘፈን አይከፈትም፣ ችግር አለ፣ ራብ አለ፣ ምናምን ይባላል እና ድሮ ምን አለ መሰለህ ተደራሽነቱ ሙዚቃ ቤቶች ነበሩ። ብዙም እኔ በተወሰነች መልኩ በሲኒማዎች ደርሼበታለሁ እና ሙዚቃ ቤቶች በአጠቃላይ የሉ። አሁን ሁሉም ነገር የሚደረገው እንደምታየው በዚህ ነው፣ በቴክኖሎጂ ነው፣ በስልክ ነው፣ ዩቲዩብ ላይ ነው የምትገባው እና ይህንን ዩቲዩብ ወይም ይህንን ሰዋሰው ይዞ የመጣውን አፕሊኬሽን የሚጠቀም ምን ያህል ሰው ነው ስማርትፎን ያለው ብለን ስንል ያዳከመውም ይሄ ነው። ቀጥሎ ከኑሮ ጋር በተያያዘ ሰው ዕለታዊ ሩጫው ላይ ያለው አልበም የመደመጡ ነገር በጣም ረጅም ጊዜ ሆኖታል። እንትን ማለቱ ምናምን መዳከሙ ምናምን ያለንበት ነገርን በራሱ የእርስ በርስ ግጭቱ የሰው ሞት ምናምን በሁለት እግራችን አልቆምንም ለሁሉም ነገር እንደሚታወቀው እና አገሪቷ ውስጥ ያለውን ነገር በራሱ አንድ ተጽዕኖ ፈጥሮበታል ስራችን ላይ እና ይመስለኛል ብዙዎች አልበሞች መጥፎ ሆኖ አይደለም ወይ ያልተሳካ ቅንብር ሆኖ አይደለም፣ ያልተሳካ ዜማና ግጥም ሆኖ አይደለም። በጣም አሪፎች ናቸው ብዙዎቹ የሚሰሩት እና ታይሚሙ ነው ወይንም ያ የያዘልህ ካምፓኒ የሚያደርስል አቅምም ነው ከፋይናንሻል ጀምሮ ማለት ነው። ሰዋሰው ላይ አልበም ተለቋል። እንደ ጊዜው የተሰኘ አልበም በዚህ ጉዳይ ላይ ትንሽ ብዙ ቆይተን የምናወራበት ጉዳይ ነው። አንተ ብቻ አይደለም፣ አስቴር አወቀ ለቃለች። ቴዲ አፍሮ ኮንትራቱን ተርሚኔት አድርጓል፣ ከፍሎ ወጥቷል። እነ ግርማ ተፈራ፣ እነ ሄኖክ አበበ እዛ ነው ኢትዮጵያ እያለሁኝ እንደውም ከካሙዙ ጋር ለመጀመሪያ ጊዜ አይ ቲንክ ሰዋሰው የመጣ ሰዓት የዛሬ 3 ዓመት ከምናምን እዛ ነበርኩኝ። በደንብ ሲተዋወቅ ነበረ። ካሙዙ አርቲስቶቹን ኮሌክሽን ምናምን ለቋል እዛ ላይ ሰዋሰውን ለማስተዋወቅ እንዲሁም በሰብስክሪፕሽን ቤዝድ ስለነበረ የሆነ ሰዓት ላይ ፍሪ ትሪያል ነበረው። ሙዚቃዎችን ምናምን ለማስተዋወቅ ይለቁ ነበረ። ብዙ አርቲስቶች አስተዋውቆታል። ይሄ ሰዋሰው በጣም ታዋቂ እንዲሆን እነ ዘቢባን፣ የታምራት ደስታ ልጅን ብዙዎችን ሰብስቦ አይ ቲንክ ጃሉድም አለመሰለኝ ወደ 10 ወደ 13 ሙዚቃዎችን ካሙዙ ሲሰራ እዛው ስቱዲዮ ነበርኩኝ። አንተ አልበምህን እዚህ ላይ ለቀቅ። ዲቴል እንገባለን። ሰዋሰው መጀመሪያ ሲመጣ ከእናንተ ከአርቲስቶች ጋር ለድምፃውያን እንዴት ነበር የተዋወቀው? ምንድን ነበር የተባላችሁት? ባይዜዊ ሲመጣ 00 ባለንበት ታይም ነው የመጣው። በአንድ በኩል በጣም ልናመሰግናቸው በጣም ደፍረው ኢንዱስትሪ ውስጥ መግባት ይህን ሁሉ ብር ይዞ መጥቶ በጣም የራሱ ትልቅ ክብር ሊያሰጠው የሚገባ ነገር ነው። እኛ ኮንትራታችን ያው መጀመሪያ ዘፈኖችን ታሰማለህ፣ ከዛ በኋላ ትዋዋላለህ፣ ክሊፖች አሉ፣ ኮንሰርቶች አሉ ምናምን ነገር ግን ሆኖ ጥሩ በአሪፍ ኢነርጂ መጡና ኋላ ላይ ትንሽ በምን ባልታወቀ ሁኔታ የመዳከም ነገር ታየ ማለት ነው። አሪፍ እየሰሩ ነበር፣ በጣም ተቀባይነት ሚዲያ ላይ ሁሉ እየወጣን እኛ እየመሰከርን ሰዋሰው ከዚህ በኋላ የብዙዎቻችን አልበም እያሳተመ ችግራችን የሚቀርፍ ምናምን ብለን ነበር። ግን ለምን አልዘለቁ የሚለውንም ዲቴል በእነሱ በኩል ሆኜ እነሱ ማብራሪያ የሚሰጡበትን ነገር እኔ ባልሰጥ ደስ ይለኛል። በራሴ በኩል ግን ያለው ነገር እኔ አግሪ ያደረግኩ የዛሬ 4 ዓመት ነው አግሪ ያደረግኩት። ያም $60 ብር 70 ብር ምናምን አይ ቲንክ አይደል? ከዛ የዛ ጊዜ ነው የተፈራረምኩት። ሲያስፈራርሙ እንደ ሰዋሰው በቃ የነሱ ፓርትነር ሆነ ወይም ደግሞ በነሱ ስር ሆነ ነው የተፈራረምከው ማለት ነው። በዛ ምንዛሬ ዋጋ ኦፍ ኮርስ መሸጥላችሁ ዋጋ ይሄ ነው ብዬ ተስማምቼ ነው የተፈራረምኩት ማለት ነው። በሰዓቱ እየሄደ ሲመጣ
3 ክሊፕ መስራት አለብህ ምናምን ነገሮች አሉ። ያንን ደግሞ ለማድረግ አሁን ቶሎ አትለቅም አይደለ? በላይ ክሊፖችንም ቢሆን ምናምን ጎት ውስጥ እየጨመረ ዶላር ወቅቱ እየጨመረ መጣና ትንሽ ያለ መግባባት ነገር መጣ በሰዓቱ። እንደምታየው የኔ ብቻ አይደለም የብዙዎቻችን የመዳከም ነገር ነበረው ብዬ ቅድም እንደገለጽኩልህ ፕሮሞሽን በአግባብ አልሄደም ነበር። እንደተነጋገርነው ወይንም እንዳሉኝ ወይንም እኔ እንደሰማሁት ከነሱ አልሄደም ነበር። የሚቻለውን ቢያደርጉም ማለት ነው። ማለት አንተ ሙሉ አልበምን ሰርተ አልበም ማለት እኔ ምን ያህል ደክመበት እንደነበር ነው ያውቃለሁ። አንዳንዴ ሌሊት ደውልልሃለሁ፣ ግጥም እየጻፍክ ነው፣ እንቅልፍ አጥተሃል፣ ተጨንቀ ተጠበ አልበም ግጥምና ዜማ አዘጋጅተህ ጭንቀቱን ሳሉት አንድ ግጥም እንኳን ለመጻፍ ሰው እኮ እኛ 4 መስመር ቴክስት ለመጻፍ እኮ አንዴ ትሰርዛለህ፣ ትጽፋለህ፣ ትደልዛለህ ምናምን። ይሄን ሁሉ ፕሮሰስ አልፈ አልበም አውጥተህ ሙዚቃ ቅንብሩ እያንዳንዱ ወጪው አለ፣ በሚሊዮን ብር ነው የወጣውና ለምን ፕሮሞሽን ያልተሰራው? የፕሮሞሽን ጉዳይ ያው ቅድም እንደነገርኩ ነው። እኔ የጠበቅኩት ነገርና እነሱ ያደረጉት ነገር ሊመጣጠን አልቻለም። ምክንያቱም ያው እኛ ምንችለው ይሄን ያደረግነው ነው ስቲል አሁንም እያሉ ያሉት እኛ ምንችለው ይሄንን ነው ብሎ ነው ያሉት እና ብዙ ሰው እንዳወጣ አያውቅም። አልበም ሰርቼ ምናምን ገና ላወጣ መቼ ነው የሚወጣም የሚለኝም ሰው አለ ባይዘይ። ስለዚህ እግዚአብሔር ይመስገን አሁን ትንሽ ከነሱ ጋርም በአንዳንድ ነገሮች እነ ብሬ እነ ሳሚዳን ወንዲማክ ዲጄ ኪንግስተን ምናምን የማስማማት ነገር ሆኖ ይሄ ስራ ብድግ ብሎ እንደተጫነን ያለውና እንደገና የሚንቀሳቀስበትን ራን የምናደርግበትን ነገር የመስማማቱ ነገር ቴዲ በአጋጣሚ ከትላንት ወዲያ ነው ይሄ ሆነው። ይሄንንም ፈልጋለሁ እንደዛ እያለ የሚሆን የሚስተካከል ይመስለኛል ብዬ አስባለሁ። እና ኦልሬዲ አሁን ከዚህ በኋላ ላለው ነገር ነው እኔ ዛሬ ነኝ ስራዬም ዛሬ ነው ነገ ነው በቃ ያንን ነገር እንትን ለማለት እስቲ እየተነጋገርኩ ነው ያለሁት ነው ማለት። ኦኬ በእነሱ ጉዳይ የተያዘ ነገር ነው። አንዳንድ ከዚህ ጋር በተያያዘ በሽምግልናም ወይም ደግሞ በንግግር ላይ ያለ ነገር ከሆነ ምናልባት ሳላውቅ የጠየኩት ወይም ዲፕ ገብቼ ከሆነ ይለፈኝ ማለት መብት የተጠበቀ ነው። መመለስ አለበት ብለህ የምታስበውን ግን የመለስክ ብታልፍ ለአድማጭ ተመልካቾቻችን አሪፍ ነው። ምክንያቱም እየቆዩ አሁን አድማጮች እየሰሙ እንዲህ ማሚላ ይህን አልበሙን እንዲህ አልሰማሁም እንዴ መቼ ነው የተለቀቀው ምናምን ይላሉ። ሪከርድ ተደርጎ ሌላ ዩቲዩብ ላይ ፖስት ተደርጎ ወይም ሰዎች ሲሰሩበት ምናምን ማለት ነው እና ካወጣውና ካገኘው አንፃር አሁን እስካሁን ባለው አትርፋል ተሰራለ ከስር ያለው ረለ ሆረት ከስራ በክሰር ማለት እንዴት ነው? ታይም አለ ጊዜ ቢባል ነገር አለ። ሁሉም በፕሮግራም ነው የሚሰራው። ያስ አንተ ላይፍን እንደምትኖረው በፕሮግራም ነው። ፕሮግራም የምታደርጋቸው ነገሮችን በተወሰነ መልኩ አስተባብሏል። ያ ምንድነው ኪሳራው? 6 ዓመት ስሰራ እኔ ብዙ ሚሊዮን ብሮችን አውጥቼበታለሁ። 6 ዓመት ስቱዲዮ ትመላለሳለህ። ነዳጅ አለ፣ ራይድ አለ፣ ውሃ አለ፣ የስቱዲዮ ቫይቦች አሉ፣ ስራ የምትሰራቸው ምናምን፣ ሻይ ቡና የምትላቸው፣ የምትበላ የምትጠጣቸው፣ ከዛ በኋላ ያለው ነገር ምናምን ያ ተደምሮ ከባድ ነበር ማለት ነው ቴዲ። ብዙ ጊዜ ስራክ ወጥቶ የምትከፈለው በሾው ነው፣ በኮንሰርት ነው። ያ ደግሞ ተደራሽነቱ በጣም ሰፋ ሲል ነው እና እኔም ያ ድርጅትን ባደረገው ሂደት በተወሰነ መልኩ ያገኘሁት ኃይል ማለት ቀላል አይደለም። በተወሰነ መልኩ ገብቶም እንትን ማለት ይችላሉ፣ ገብቶም ማየት ይችላሉ። ኮሜንቶችን ምናምን በጣም ደስ ይላል። በጣም የሚያነሳሳ ነው፣ የሚያሰራ ነው፣ የሚያዘጋጅ ነው። የሚደብር ነገር ምንም ነገር አላየሁበትም። አሁንም አልረፈደም። አይዲዊት አደርገዋለሁ ብዬ እችላለሁ። ያው አሁን እየተስማማ ነው ያለሁት ማለት ይቻላል። ስለዚህ ኦኬ ከተስማማ ስምምነቱ ምን ሊሆን እንደሚችል አላውቅም። ወደ ራሴ ዩቲዩብ ኦፊሻል ይፋ አደርጋለሁ ነገሮችን ስጨርስ ማለት ነው። ናይስ እዚህ የተቻለንን እናስተዋውቃለን። ሰዋሰው ላይ እስከዛ ሄዳችሁ እንደ ጊዜው የተሰኘ በጣም የሚገርም ቀደም ሲል ሳስደምጣችሁ የነበሩ ሙዚቃዎችን አቆምቆም ትችላላችሁ። ጊዜ ፕሮሞሽን ነው። ቴዲ አፍሮ እንኳን አልበም ከመልቀቁ ከ2 ወር
ከ3 ወር ጀምሮ እኮ ነው የሚያስተዋውቀው። ታውቃለህ፣ ማስታወቂያ ይሰራል። መነጋገሪያ ያሉ የሆኑ ነገሮች ካሉ እነሱን ወደዚህ እንትን ያደርጋል። ማንኛውም አርቲስት ስራዎቹን ካላስተዋወቀ፣ ሚዲያን ካልተጠቀመ በጣም አስቸጋሪ ነው ያለ አድቨርታይዚንግ ስራዎችን ወደ ህዝብ ሁሉ ማድረሳል እና በፕሮሞሽን ላይ ትልቅ በጀት ተመድቦ ሊሰራበት የሚገባ ነገር ነው። የሰዋሰውን ጉዳይ እሺ፣ ከዚህ ጋር አንተ ምናልባት የምትለው ነገር ካለ መሀል ላይ እድል እየሰጠው አንተችን ነገር ማለት ፈልጋለሁ እንድትል አደርጋለሁ። ሴቶች ኢትዮጵያ ውስጥ በተለይ ከቅርብ ጊዜ ወዲህ ይደፈራሉ። ህፃናቶች ናቸው የሚደፈሩት። በዚህ ጉዳይ ላይ የህጉ ጉዳይ ደግሞ መላላት ወንዶች ወይም ደግሞ እነዚህ ደፋሪዎች የልብ ልብ ተሰምቷቸው እኚህን ጥቃቶች እንዲፈጽሙ እያደረጋቸው ነው የሚሉ ድምፆች እያየሉ መጥቷል። እና ከዚህ ጋር በተያያዘ አንተ ያው ምርጥ ምርጡን ላንቺ የሚል እናት የዘፈንከው በጣም ብዙዎች የሚወዱት ሙዚቃ አለ። ምን ለማድረግ አስበሃል? ኦኬ፣ ያው ምርጥ ምርጡን ላንቺ ያው የእናት ዘፈን ነው። ለእኔ ስለተደረገልኝ ስለሆነልኝ ያው ለራሴ እናት የዘፈንኩት ዘፈን ነው። አሁን ግን የሁሉም እናቶች የኛ እናቶች ናቸው እና አንድ ፕሮጀክት አለኝ በህፃናት የሚሰራ ስለ እናት አንድ በቃ መዝሙራዊ ዘፈን በህፃናት የሚሰራ ለእሱም ፕሮጀክት ኦልሬዲ ዜማውን ምናምን ሰርቼ አንዳንድ ነገሮችን ልጆችንም የማዘጋጀት ነገር ላይ ነው ያለሁት። ያንን ደግሞ መላው የኢትዮጵያ ህዝብ ይወደዋል ብዬ አስባለሁ። በቃ ትልቅ ነገር ነው ማስበው። ቀላል አይዲያ አይደለም ይሄ። ያው ቴዲ በአንተ ነው ይፋ ያደረግኩት። ችግር ከመጣ ትጠይቅበታል። እና የአናት ቅቤ ነው ትላለህ። የአናት ቅቤ ይሳል። በቃ ከዚህ ቀደም በህፃናት የተሰሩ ስራዎች አሉ። የኢኮኖሚ ዋልታ ምናምን ድሮ ልጅ ሆነ የምንወዳቸው እነዛ ድምፆች በዛ አይነት መልኩ ለሁሉም እናቶች ፎርኤቨር የሚደመጥ የሚቀመጥ ለታሪክ የሚሆን እንደዚህ አይነት ፕሮጀክት እየሰራው ነው ያለው ቴዲ። ይህን ደግሞ መላው የኢትዮጵያ ህዝብ እናቱን የሚወድ ሁሉ ከጎን የሆኑ ሳፖርት እንደሚያደርገኝ በደንብ ተስፋ አደርጋለሁ። በደንብ ነቅነቅ ያለ ነገር ሀሳብ ያለው ነው። በቅርብ ቀን ይሆናል ብዬ አስባለሁ። ይሆናል እንዴ ማሚያችን? ይሆናል፣ ቀላል ይሆናል ወይ ይሆናል። አይሆንም የሚባል ነገር የለም። እዚህ ጋር በስቱዲዮ ስልክ ማሜን የምታደንቁ ቴክስት ያደርጉልኛል። በተለይ ቅድም በተናገርክ ጉዳይ ላይ ይሄ የአናት ቅቤ ለከርስ ተብሎ የአናት ቅቤ አይበላም ብለህ ሶሻል ሚዲያ ላይ በተናገርከው ንግግር በጣም ብዙዎቹ ልባቸው ተነክቷል። በጣም ብዙዎቹ ፍቅራቸውን ሊገልጹልህ የሚፈልጉ አሉ። ወደ በኋላ አካባቢ አንተን የሚያገኙበት ነገር ካለ እሱ እነግራቸዋለሁ። እዚህ ጋር ይጽፉልኛል ኮመንት ላይም እዚህ ጋር የአንዳንዶቻችሁን ኮመንት እያየሁኝ ነው። ታፕ እያደረጋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። ማሚላ ከዚህ ባሻገር አሁን በምን ሁኔታ ላይ ነው ያለው? ምን እያደረግክ ነው? ከፕሮጀክቱ ባሻገር ማታ ማታ የምትገኝበት ስፔሲፊክ የሆነ ቦታ አለ? አንተን ለማየት የሚመጡ አድማጮች፣ አድናቂዎች? አሁን ክለብ ለጊዜው እየሰራው አይደለም፣ ግን ይህን ነገር ሶልቭ አድርጌ እንደጨረስኩ መጀመሪያ አስመርቃለሁ አልበሜ ማለት ነው በድጋሚ። እስከዛው ግን ገባ እያሉ ዩቲዩብ ላይ መስማት ይችላሉ። እንደ ጊዜው ፉል አልበም ምናምን ብለው ገብተው ሰርች አድርገው ማድመጥ ምናምን ይችላሉ። ግን ምንድነው ከዛ በኋላ ብዙ ስራዎች አሉኝ። ወደ ክለብም እመጣለሁ። መዝናኛ ቦታዎች ላይ አድማጭ ወዳጆችን ቤተሰቦችን ለማግኘት እመጣለሁ። እንደ ስራም ወደ ስራ የምገባበት ነገር እያዘጋጀው ነው። ግን ዋናው ፐርፐስ ቅድም እንዳልኩ እቺን የእናት የኳየር ስራ ሳልሰራ ንቅንቅ ምል አይመስለኝም። ቴዲ ማሚላ ካለ አለ ነው። በነገራችን ላይ ጽድት ያለ ስራ ሰራለሁ ካለ እንቅልፋቶ የሚሰራ ልጅ ነው። በተለይ ትላንትም ከትላንት ወዲያም ሰሞኑን ስነግራችሁ ከነበረው በሴቶችና በህፃናት ጥቃት ዙሪያ ላይ አርቲስቶች ድምፅ መሆን አለባቸው። የአንበሳውን ድርሻ ወስደው፣ ምክንያቱም ታዋቂ ሰዎች ዝም ካሉ መንግስትም ትኩረት እየሰጡ አይደለም። አሁን ምናልባት ዜናዎቹን እየሰማ ስላልሆነ ይሁን ምንሰማቸው ዜናዎች በጣም አስደንጋጭ ናቸው። እንዲህ ማሚላ ህፃናቶች የመጨረሻ ሴፍ የሚሆኑት እኮ ከአባቶቻቸው ጋር ወይ ከእናቶቻቸው ጋር ሲሆኑ ነዋል።
አሁን እኮ የመጨረሻ ሴፍ የሚሆኑበትን ቦታ ህፃናቶች እያጡ ነው። በዚህ ጉዳይ ላይ መንግስት በተለይ ትኩረት ሰጥቶ እነዚህን ወንጀለኞች ተመጣጣኝ የሆነ ፍርድ ሊሰጣቸው ይገባል፣ አስተማሪ የሆነ። ለዚህ ደግሞ ታዋቂ ሰዎች ዝም እንዳትሉ፣ አርቲስቶች ዝም እንዳትሉ በጣም በጣም ድምፅ መሆን አለባቸው። ማሜ ከዚህ ጋር በተያያዘ ፕሮጀክት እየሰራ ነው። በርታ፣ ከጎንነን በሉት። የሚነቀንቅ ስራ እንደሚሰራ ተማምንበታለሁ። ማሜ ምንም ጥርጥር የለኝም በሱ ጉዳይ ላይ ምንም ጥርጥር የለም። ቴዲ እያጠቃለልን ነው የምንገኘው። ምናልባት አሜሪካ ያሉ ወዳጆች አንዳንዶች የሚጠይቁኝ ጥያቄ አለ እዚህ ጋር አይዶ ነው ለአንተ እዚህ ጋር መናገር ካለብኝ አላውቅም። ቆይ እስኪ ያላችሁ አላችሁ እዚህ ጋር ማሚ በጣም ነው የምወድህ በጣም ነው ማከብርህ የሚሉ ድምጾች አሉ። ለምትሰራው ስራ የራሴን አስተዋጽኦ ላበርክት ብል እንዴት ነው ማገኝህ ትላለች። ብዙ ወዳጆች አሉ፣ ምንም ጥያቄ የለውም። እንግዲህ በአንተ በኩል ነው በምን በየት በኩል ለምሳሌ አይ ዶንት ኖ እንደ ንግግሯ ከሆነ የባንክ አካውንት ነው የምጠይቀው መሰለኝ። የባንክ አካውንት ፔይፓል ምናምን ይኖርሃል። ለምሰራው ስራ ጽድት ያለ ሰርተ ለህዝብ እንድታቀርብ በምን አድናቂዎች በቃ እናገኝ ቢሉ፣ ምክንያቱም ሰው ላይ በሰራው ስራ ሚሊዮን ብሮችን አወጥተህ እንደከሰርከው ህዝብ ያውቃል። ምንም አላገኘህም። አይዞህ ለማለት ነውና ይሄ ጀስት ከአድናቂዎች ነውና እናገኝህ ቢሉ ምንድን ነው የሚያገኘው? ያው እንግዲህ እንደ ማንኛውም አካውንት አለኝ። ፔይፓል አለ፣ ፔይፓልም አለ። ፔይፓል ኦኬ። እዚህ ውስጥ ማን ነው ላስገባልህ የምችለው ሰው አለ ማለት? ምናልባት ፔይፓል አለ። ስለዚህ በስልክ ደውለው አንተ ትነግራቸዋለህ። ይቻላል። እንዴት? ኦኬ። ማሚላ ሉቃስን ለሚሰራው ፕሮጀክት በተለይ በቃሉ አቆማ የፔይፓል አካውንቱን አሜሪካ ያለ ነው። ስለዚህ አሜሪካ ባለ ሰው ነው የሚሆነው። ለሚሰራው ስራ በተለይ ከሰዋሰው ጋር ሰርቶ ብዙ ነገር ያጣለች ነው። ሆነን ለመናገር የሚገርሙ ከ10 በላይ ሙዚቃዎችን ለቆ እንደምታውቁት ብዙ ገንዘቦችን አውጥቶ ሞራሉ መነካት የለበትም ይሄ ልጅ። ከቴዲ አፍሮ ጀምሮ ኢትዮጵያ ስላሉ አርቲስቶች ቀደም ሲል ስላስደምጥኳችሁ በሙሉ ሙዚቃ የሰራ ልጅ ነው። ቴክስት አርግልኝ ይላሉ። እንዴት አድርጌ ቴክስት አርግላቸው? ንግድ ባንክ ቴክስት አርግልኝ። እሺ ቴክስት አርግልኝ በዋትሳፕ ታፕታፕ አርጉ። ለሌሎቻችሁ ለማሚላ የምታነሷቸው ጥያቄዎች ካሉ አንድ በአንድ አስገባችሁና ጥያቄ ትጠይቁታላችሁ። ፍቅራችሁን ግለጹለት። አይዞ በርታ ማሚያችን በሉት። በተለይ ሰው ሙሉ አልበም ለቆ እንደዚህ በፕሮሞሽን ችግር ምክንያት አርቲስቶች በተለይ ነው በአንድ ወገን ሳይሆን 50% ነው ለነሱም ሩም ትቻለው። ይሄ እነሱም መጥተው መናገር በሚፈልጉበት ሰዓት ላይ መድረኬ ክፍት ነው። እሱም ከሰዋሰው ጋር በተያያዘ እንደሰማችሁት ክፉ ነገር አልተናገረም። ኦኬ። የፔይፓሉ አይደለም የደረሰ የኢትዮጵያ ንግድ ባንኩ ነው። በሽምግልና የተያዘ ጉዳይ ነው ያለው። አብዛኞቻችሁ አልበም መልቀቁን እንኳን አልሰማችሁም። ስለዚህ ከሰዋሰው ጋር ተያይዞ ምንም በሽምግልና ተይዟል ከማለት ውጭ እንደውም በጨዋ ቋንቋን ሀሳቡን የገለጸው እንጂ እንዲሆኛለው አላለም እንደደረሰበት። እንደውም እንደማውቀው ብዙን አልተናገረም። ነገሮች በሽምግልና ተይዘዋል። አመሰግናቸዋለሁ ለከፈቱት እንትን የሚል ንግግር ነው የተናገረው። እሺ በዋትሳፕ መጥቶልኛል። በፒን እንዴት እንደሚደረግ እስኪ ሞዴሬተሮቼ እየሰሩበት ነው። ፒን ይደረጋል። አይዞ ማሚያችን በርታ፣ እንወድሃለን፣ እናደንቅሃለን የምትሉ የማሚላ ሉቃስ የጥበብ አድናቂዎች በሙሉ እየደወላችሁ ስልክ የለም አይደል? ቲክቶክ ላይ ስልክ ቲክቶክ ላይ የለም። ስልኩ ቲክቶክ ላይ የለም። በውስጥ ጻፉለት፣ ፍቅራችሁን ግለጹለት። ኦኬ። እስኪ ቴክስት እያደረጉልኝ ነው። እስከዛ ወደ ሙዚቃው እና ወደ ተያያዥ ጉዳዮች ልምጣ። ማሚላ ጂምናስቲክ ጎበዝ ነህ።
ከዛ ነው ጀመረ። እሺ በነገራችን ላይ ማሚላ በጣም ግዙፍ ነው። እንኳን እንዲህ ስታዩት ማለት ነው እንደዚህ በጣም ግዙፍ ነው። እንደዚህ ግዙፍ ሆኖ ግን በጣም ፍሌክሲብል ነው። አይ በአንተው ጥቼ ነው ቴዲ። አረ እኔ ምን ካንተ ጋር ምን ደቃቃኝ እኔ ካንተ ኩር ሆነ ያዋዛልሽ። አይ ደቃቃ የሆነ ሰዓት ላይ ይሄው እዚህ ጋር ናርዲ ምጽፍላችሁ እሱን አካውንቱ 1040900634 ፒን ማድረግ ብትቺ ናርዲ አሪፍ ነው። እኔ ፒን ላድርገው። ፒን አድርገው። እኔ ፒን ከቻላችሁ ፒን አድርገው። ኢንቪቴሽን የላኩልህ በስተት ነው ገስት ስላለ ኦኬ አይ ካንት ብላለች። ሌሎቻችሁ ለማቃችሁ ማሚላ ሉቃስን ለምትወዱ ፍቅራችሁን መግለጽ ለምትፈልጉ ሰዎች እድል ሰጣችሁና ያማን አርቲስት ሀብታቸው የኢትዮጵያ ሕዝብ ነው። አይዞ በርታ፣ ከጎንነን በምሰራው ፕሮጀክት ማለት እንፈልጋለን ለምትሉ በሙሉ እድል ሰጣችኋለሁ። ባይዘዊ ቴዲ የፔፓሉን እኔ ማለት አንተ መስጠት ትችላለህ፣ ችግር የለውም። እኔ ፔፓል የለኝም። ካናዳ ፔፓል አሜሪካ ነው የሚጠቀሙት። ኦኬ ይለያያሉ ሁለት። እስኪ አንድ ሰው አስገባላለሁ። የጥበብ ሰው ነው ቴዲ ማሲንጎን የጥበብ ሰው ነው። የታለ የጥበብ ሰው? ጎንደሬው ይላል። ጎንደሬው መጣለ። የተከበሩ እንዴት አደሩ? ቴዲ ማሚላዬ አንተም ብናት ወይኔ የኔ ጌታ ወንድሜ ደህና ነህ? ያሬዶ አለሁ ወንድሜ፣ ሰላም ናችሁ? እንዴት ናችሁ? ያሬዶ እንዴት ነህ? ቴዲ መቼስ ምስጋናዬ ከወንበሬ ብድግ ብዬ ነው። ለምን መሰለ እንደ ማሚላ አይነት የለፉ የሰሩ ሰዎች ህብረተሰቡ ቴንኪዩ ነው፣ ስጦታ አይደለም፣ ቴንኪዩ ነው ሊላቸው የሚገባው። ማሚላ ደግሞ ቀርቦ ለምታውቀው ሰው ሟች ነው። ከወደደህ በቃ እስከ ጥግ ድረስ ነው። ጉልበቱም ታውቀዋለህ፣ ሁሉን የዋህነቱ፣ ደግነቱ አይናገር። የሚገርምህ ነገር እኔ አሁን ሳቀርበው ራሱ እግዚአብሔርን ማሚላ ብዙ ነገር ይናገራል ብዬ ነበር የጠበቅኩት። በጣም ብዙ በደል የደረሰበት ልጅ አሁን እዚህ ጋር ስታዩት ደግሞ በቃ ምንም የሆዱን በሆዱ ይዞ ያለ ልጅ ነውና እንትንም አይደለም ቴዲዬ፣ ማሚላ ፈጣጣ ልጅ አይደለም። የሚገርምህ ነገር አራዳ በአሁኑ ዘመን አራዳ የሚባለው ተፍ ብሎ ገንዘብ የሚነጥቅ ነው አይደል? በቃ እንደውም እውነት ይዞ እየተከራከረ ማግኘት ያለበትን ነገር ያላገኘ ልጅ ነው። የማሚላን ደግሞ እድለኛ ነኝ። ዛሬ የማሚላን አካውንት እኔ በ10 ሺህ ብር ጀምረዋለሁ። ዛሬ ታሪክ ነው መስራት ያለብን። ማሚላ ስለሚገባው ነው። በዚህ አጋጣሚ የሰራው አልበም የምሬን ነው የማወራ፣ በጣም የለፋበት በዜማ በግጥም በሙዚቃ ቅንብር ጥንቅቅ ያለ ስራ ነው። በህይወቴ 2 አልበሞች ይቆጩኛል። የማሚላና የጃኪ ጎሲ ስራዎች የሚገርም አልበሞች ናቸውና ይሄን የመሰለ ወጣት ሙያተኛ አቅም ያለውን ልጅ ከጎኑ ሆነን አይዞ በርታ እንዳናጣ። ከባድ ዜመኛ ነው የታምራት ደስታ የራሱ ዘፈኖችና ወንድሜ ስለማከብር እንኳን ለዚህ ክብር በቃ ሰዋሰውም ደግሞ እርግጠኛ ነኝ ዘፈኑን መልሶለት በራሱ ዩቲዩብ ቻናል እንደ አዲስ አስተዋውቀ ነው። ሁላችንም ማሚላን ከጎን መሆን እፈልጋለሁ። ማሚላ የአካውንትን በውስጥ ላክልኝ። የመጀመሪያውን 10 ሺህ ብር ነው ያስገባለሁ። ሄዲ የለሰጠኝ እድል አመሰግናለሁ። እግዚአብሔር ለመሰላችሁ ጋይስ፣ እኔ ማሚላ በዚህ አልበሙ ከሚሊዮን ብር በላይ በዙሪያ ያሉ ሰዎች ያውቃሉ። ለፍቶ ያለውን ሁሉ ሸጦ ቀደም ሲል እንግዲህ ለቁጥር የሚያዳግቱ ከቴዲ አፍሮ ጀምሮ ለበርካታ አርቲስቶች ግጥምና ዜማ የሰጠ ልጅ ነው። በነፃ የሚሰጥ ልጅ ነው። ዛሬ ግን እንደዚህ አልበም አውጥቶ የእሱ ተራ ላይ እንደዚህ ነገሮች ብዙ መናገር እየፈለገ ያልተናገራቸው በሆዱ አሙቆ የያዛቸው ነገሮች እንዳሉ አውቃለሁ። እና እንዲህ ያለ ነገር በቃ ተጎድቶ ስናየው በጣም ያሳዝናል። እና በተለይ የምትወዱት የምታደንቁት ማሚላን አይዞ ልትሉት ይገባል፣ አይዞ ልንለው ይገባል። እና ቴንክ ዩ ያሬዶ፣ ከልብ ነው ማመሰግን ያሬድዬ። ሞጊልዳ ቲዩብ ይላል። እንዴት ናችሁ? ቴዲ አማን ነው ወይ? ሞጊልዳ ማሚላ እንዴት ነህ? ደህና ነው? እግዚአብሔር ይመስገን ደህና ነው ወንድማችን። እግዚአብሔር ይመስገን። የሐዋሳ ልጅ ላታውቀኝ ትችላለህ። ኦኬ የ01 ልጅ ነኝ። አውቃለሁ። እኔ በነገራችን ላይ በኢትዮጵያ
ሙዚቃ ኢንዱስትሪ ውስጥ በተለይ ዘመናዊ የሚባለው ሙዚቃ 90ስኛ በምንለው ውስጥ አስተዋጽኦ ካደረጉት ወጣቶች መካከል አንዱ ማሚላ ነው። በዚህ አጋጣሚ ማሚላንም ኪችሊንም እንደገና ደግሞ ተክቻውንም አደንቃቸዋለሁ። በእውነት ነው የምልህ። ለምን ባክ እንዳረጋ አላውቅም። ለምሳሌ ከቶክቻውና አብይ ይልማ ይሰሩት የነበሩበት እነሱ ከእናንተ አንድ የተወሰነ ይቀድማሉ። አብይ ይልማ ለምሳሌ ኢትዮጵያ ላይ ብዙ ክርክር አለ። ኢትዮጵያ ውስጥ ራፕን እና ራጋን ያስተዋውቁ እኛንን ይላሉ። እኔ ከሐዋሳ ነው መጀመሪያ የተነሳው ብዬ ማስበው። በተለይ ይሄ ዘመናዊ የራፕ የሂፕሆፕ ስታይሎችን መስፈን የተጀመረው የሐዋሳ ልጆች ናቸው። ከዛ 6 ኪሎ ልጆች እነኚህ ፈራንካን የሰሩት ናቸው። ያ ምርጥ ዘመን ነበረ እና በዚህ አጋጣሚ አንዳንድ ነገር ልነግር የምፈልገው ማሚላ ጥምረታችሁ መፍረስ የለበትም አውቃለሁ። ያው በሃይሜት ደረጃ እንሰማለን። እንደዚሁ አንተም ግልጽ ያላረከው ነገር በነገራችን ላይ ኪችሊ ዘመዴ ነው፣ በቅርብ ማቀው ልጅ ነው። አጋጣሚ ምርጦች ናቸው ሁለታችሁ እና ጥምረታችሁን ንፋስ አይግባው። ባለፈው አሌክስ ኮንሰርት ባቀረበ ሰዓት ጎሳዬ መድረኩ ላይ ሲወጣ የተሰማን ስሜት ታስተሳለ። ምናልባት ያን ኮንሰርት ገብተህ ሊሆን ይችላል እና ምንድነው ወደ ኋላ ባክ ይመልሳል። እነኚህ ኢቫንጋዲ ወደ ኢቫንጋዲ ሄደ ወደ ኋላ በተመስጦ እንድትሄድ ያደርጋል። ከኪችሊ ጋር አንድ አልበም ብሰሩ ወደ ኋላ 19 እዚህም በ2000 በእኛ መግቢያ አካባቢ ላይ ያለው ሙድ ይመልሳል እና በዚህ አጋጣሚ የምሰራቸው ሙዚቃዎች በባህሪም ደረጃ ችግር የለበት ልጅ እናውቃለሁ እና ብዙ አንተ ባታውቀኝ እኔ በደንብ ጠንቅቄ አውቃለሁ። የሐዋሳ ልጅ ነህ እና በርታ ነው የምልህ። እኔ ይሄን ያህል ብር አስገባለሁ አይደለም ከአንተ ከስምህ ከእውቅና አንጻር ይሄን ያህል አይደለም። እኔ እግዚአብሔር ፈቀደው መጠን አካውንት ስላለ እንደ ማንኛውም ሰው እንደ አንድ ወንድም ዝርያ እንደሆነ የሐዋሳ ልጅ እንደሆነ መጠን ማድረግ ያለብኝ ነገር አደርጋለሁ። ግን ሙዚቃ እኔ ሁሌ ቴዲ የሚገርመኝ ነገር ታውቃለህ፣ የማሚላ የአሁኑ የሰዋሰው አልበም እና የቴዲ አፍሮ ሰው ማያውቀው አልበም አለ። ቁጥር አንድ አልበሙ በአልበም ደረጃ ያወጣው አልበም አለ። ማሚላ ካስታወስከኝ አንዱ ዘፈን ዘፍና እንደውም ካስታወስ ኃይሌ ከሚለው በፊት የነበረ 92 ወይ 91 ላይ ነው ያወጣው ሌቦ እሱ አልበም ማለት እኔ ደጋግሜ ስሰማው ማይሰለቸኝ ነው። ኢቭን ከዚያው ከታወቀ በኋላ ነው ሰው ወደ ኋላ ሄዶ መገረብ የጀመረው። እንደዛ ነው የሆነው እና እኔ አሁን የማሚላ ደግሞ እንደዛ እንዳለ ከሱ ጋር አይገናኝም። እንትኑ ቫይቡ አሁን ቴዲ እዛን ታዋቂ ስለነበረ ነው ያልተሰማ። ልክ ባቡጊዳ አሪፍ ሲሆንለት ሰው ወደ ኋላ ሄዶ መስማት ጀመረ የሱ ዘፈን እና ግጥሞቹ ይገርማል። ቲያትር ነው የሚመስሉ ቪዥዋል አድርጋ በሙዚቃነቱ ብቻ ነው ስምሰማ እንደ ቪዥዋል አድርገን ትሰማቸዋለን። እና ይሄን ነገር አልበምን እንደ አዲስ ብታስመረቀውና ሰዎች በፕሮሞሽን ስራ ቢሰራ ከጎንም ሊቆሙ የሚችሉ ሰዎች አሉ እናውቃለን። ያ ቢደረግ ጥሩ ነው እላለሁ። አመሰግናለሁ። ቴንኪው በጣም ማይ ብራዘር። እሺ ቴንኪው ሞጊልዳ ማሚላ ከትግረኛ እስከ አማርኛ ከአማርኛ እስከ ሲዳምኛ ከሲዳምኛ ወላይትኛ አገውኛ ኢትዮጵያ ውስጥ ላሉ ለሁሉም ታዋቂ ለምንላቸው ድምፃውያን ግጥምና ዜማ የሰጠ ልጅ ነው። በነፃ በጣም ልበቀና ልጅ ነው። ሙሉ አልበሙን ለቋል። ሙሉ አልበሙን የለቀቀ ልጅ ነው። የገባችሁ አድምጡ። ቀጥሎ ደግሞ በሚለቃቸው ፕሮጀክቶች አሉ። በዛ ፕሮጀክት ዙሪያ ላይ ማሚላ ወደኛ የሚመጣበት ጉዳይ አለ። ከሰሞኑ እየሰማን ባለናቸው በተለይ በሴቶች ዙሪያ ላይ በሴቶች ጥቃት ዙሪያ ላይ መንግስት ጆሮውን ሰጥቶ ትኩረት እንዲያደርግ ዋነኛ ጉዳያችን ነው። በዛ ዙሪያ ላይ ፕሮጀክት እየሰራ ነው። ከዚህ ቀደምም ስለ እናት ያቀነቀነውን ታውቃላችሁ። አንዳንዶቻችሁ እየጠየቃችሁ ላላችሁ ይሄው 1496 ማሚላ ሉቃስ አይደል? ሲሳይ ሉቃስ በቃ በዛ ነው የምታገኙት። ስታስገቡለት ስትረዱት የፍቅራችሁ የፍቅር ስጦታ ነው። ጀስት አድናቂዎቹ ወይም ወዳጆቹ በርታ አይዞ ለማለት ነው። የተበደለ ልጅ ነው፣ የተጎዳ ልጅ ነው። እኛ ደግሞ አለን ነው ይገባል። ሞጊልዳን ከልብ እናመሰግናለን። ላይፍ ጤና ይስጥልን። ላይፍ እዚህ ጋር ናርዲና ሃኒ የሚጽፉትን ብቻ ነው ማየት ያለባቸው አካውንት። ቴዲ እንዴት ናችሁ? አለን ላይፍ እንዴት ነሽ? እግዚአብሔር ይመስገን። እኔ የሐዋሳ ልጅ ነኝ እና ብዙ ጊዜ አንተ ጋር ምናምን ማለት ያው
የሐዋሳ ልጆችን ሳይ በጣም ማለት ወኔ እና በተለይ ማሚላን ሳየው ነው በአጋጣሚ ስገባ ዘፈኖቹን በተለይኛ የሐዋሳ ልጆች እና ሐዋሳ ቤሌማን የትም ሆነን ስንሰማ በጣም እንባም ያመጣ ነው። በተለይ ኢትዮጵያ ካልሆንክ ማለት ነውና የምትወያዩበትን ነገር አካውንት ስትናገር ነው የሰማሁክ። ማወቅ ፈልጌ ነበረ ማለት አካውንት የነገርክበትን ሪዝኑን ስላላወቅኩት ማለት ነውና ሳያችሁ ነው የገባሁት፣ ጽፌልክ የገባሁት። ሪዝኑ ማሚላ አድናቂዎቹ በተለይ ሰዋሰው ላይ አልበሙን ለቋል እና ያን ተከትሎ ጥያቄ ጠየቅኩት። በሚሊዮን ብሮች አውጥቷል እንደምታውቂው አልበም ሲሰራ ብዙ ነገሮች አሉ። አትርፋል ከስራሃል አልኩት። ከሰራ ያለው አለና ይሄን ሰምተው ብዙዎቹ ልባቸው ተነካና ማሚላ አይዞ ማለት እንፈልጋለን፣ በቃ የፍቅር ስጦታ የአድናቆታችንን የአገር ልጅነታችንን ማሳያ ያላደረገው ነገር እውቅና የተወሰነ አቅማችን የፈቀደውን ማድረግ እንፈልጋለን ሲሉኝ ለነሱ ነው የነገርኳቸውና አንዳንዶች እየገቡ ያን ያደርጋሉ። አይ እኔም ያቅሜን አደርጋለሁኝ እና እኛ ስፔሻሊ የሐዋሳ ልጆች መቼም ማሚላል እውነት ለመናገር በሐዋሳ ቤሌማ ማለት ነው የትም ቦታ ሆነ ከሐዋሳ ቤሌማን ስሰማና የሐዋሳ ልጅ ከሆንክ ቴዲ ስሜቱን ልታውቀው ትችላለህ። የትም ቦታ ማለት ነው እና እኔ ባለፈው እንደውም ኢትዮጵያ ነበርኩና ጃንዋሪ ላይ እነሱን ነው ስሰማ የነበረውና እዚህም መጥቼ ተመልሼም ከመጣው በኋላ በጣም ስለዚህ እኔ ከጎኑ ነኝ። ምንም ችግር የለም። በጣም ደስ እያለኝ ቴዲ እግዚአብሔር ምስክሬ ነው። ቴንክ ዩ ላይፍ ቴንክ ዩ። በተለይ ዋናነት ምንድነው ከዚህ ቀጥሎ የሚሰራቸው ፕሮጀክቶች አሉ በሴቶችና ህፃናት ዙሪያ ላይ እንደምታውቁት ጠለፋ፣ እነዚህ ደፋሪዎች ጠላፊዎች እንደምታውቁት በነፃ በማይባል ደረጃ ነው አሁን እየተፈረደባቸው ያለው። ፍርድ አስቂኝ ነውና ተገቢውን ትኩረት እንዲያገኝ አንድ ፕሮጀክትም እየሰራ ነው በዛ ዙሪያ ላይና ያንንም በርታ ለማለት ሌሎችንም ለማነቃቃት ነው ድምፅ እንዲሆኑ እሱም ነው አንዱ ፕሮጀክት። አዎ ደስ እያለን ቴዲ ማለት በጣም ከጎኑ ልንቆም ይገባል። በተለይ እኛ ገብቶሃል አይደል? በየሀገሩ በጣም ብዙ ተበትነናለን። እኔ አቶቴ ሰፈር ልጅ ነኝ። ማሚላ አዲስ ከተማ ልጅ ነው ይመስለኛል፣ ነውም አውቃለሁም። ቴዲ ስጠረጥር የፒያሳ ሲሉ ሰማሁ፣ ግን የመሀል ክፍለ ከተማ ላይ ትመስለኛል። እኔ ነገር አይታወቅም፣ አይታወቅም። ግን ባለፈው በሆነ ውዝግብ ላይ ቴዲ የፒያሳ ልጅ ነው ሲሉ ሰማሁ፣ ሐዋሳ ፒያሳ እና ማሚላን ከጎኑ እኔ ፐርሰናሊ እኔ ቆማለሁ። ግን ማድረግ የምንችለው ነገር ካለ እንደዚህ ላይፍ እየገባክ የምናደርገው ነገር ካለ እኔ ከጎናችሁ ነኝ የእውነት። ለምን እኔ ከኢትዮጵያ ከወጣው 8 ዓመቴ ነው። ማሚላን ማቀው ከዛ በፊት ነው። ከዛ ከሀገር ርቀ ደግሞ ስትወጣ አቶቴ ስትል ዋርካው አካባቢ ትዝ አለኝና ትዝ እዛ አካባቢ ዋርካው ነው አቶቴ ዋርካው አካባቢ ታክሲ ነው እዛ እንዴ ቴዲ ይሄ ልጅ እያዘለን ጌታን እዛ አካባቢ ነው ቴዲና ማሚላን ሁላችንም ብናግዘው ደስ ይለኛል። ሁላችንም የእውነት በጣም ሐዋሳን የማያውቃት ሰው የለም። በዚህ አጋጣሚ አይኔ አንጀቴን የበላው መሰላችሁ እግዚአብሔርን። አሁን በዙሪያ ያሉ አርቲስቶችን ብትጠይቁ ለብዙዎቹ ግጥምና ዜማ ሰጥቶ ገንዘብ ያልተቀበላቸው በጣም ብዙ አርቲስቶች አሉ። በነፃ ነው የሚሰጣቸው። አልበም ግን ለቆ ሰዋሰው ላይ እንደምታዩት የከሰረ ልጅ ነው። በቃ ምንም መናገር አልፈለገም እንጂ ከስሯል። በቃ በሚሊዮን ብሮች አውጥቶ አንድ አልበም እንግዲህ እንደምታውቁት ነውና እንደዚህም ሆኖ ከጥበብ ያራቀ በተለይ ለጀማሪ ሙዚቀኞች በነፃ ግጥምና ዜማ ይሰጣል ይሄ ልጅ። ቢያንስ እውቅና መስጠት አለንልህ ማለት ራሱ አንድ ነገር ነውና እንዲህ ያሉ አርቲስቶች ዲስከሬጅ እንዳይሆኑ ኦዲየንሱ እንዲህ አይነት ነገሮችን በሚሰማበት ሰዓት አይዞ በርታ፣ ላደረከው ነገር እያየን ነው እውቅና እንሰጣለን የማለትም ነገር ነው። በተለይ እንደምታውቁት ብዙ ነገሮች ሲፈጠሩ በሶሻል ሚዲያ ላይ እየወጣ የሚናገር ልጅ ነውና አንድም እሱ ነው የዚህ የተገኘበትና ቴንኪው ለምትሉት በሙሉ ከልብ ነው የምናመሰግነው። ላይፍ የምትዩ ካለ በይና ወደ ቡላላ እንሄዳለን። ነው ቡላላችን ምንም ነገር እኔ በቃ መሆን ያለበትን ማድረግ ያለብንን ነገር
እናደርጋለን ማለት ዛሬ ብቻ ላይሆን ይችላል። በተደጋጋሚ ማድረግ የምትችለው ነገር ካለ እኔም እንዲህ ላይቭ ገብቻ አግዛለሁ። ያቀሜንም ደግሞ አደርጋለሁ። እኔ ፎሎ አድርጌዋለሁኝ ቴዲ አንተንም በፊትም ፎሎ አድርጌሃለሁኝ እና በቃ በጣም ደስ እያለኝ ለምን እንደነገርኩክ ነው። በጣም ብዙ እኛ የሐዋሳ ልጆች በጣም ብዙ ስሜታችንን የሚነካ በተለይ ርቀክ ስትኖር ነው ማለት ዘፈኑን ስትሰማ እነ ኤሶ ለምሳሌ ከስር እየጻፉት ነበርና ይሄን ደግሞ እኛ ማለት ማገዝ አለብኝ በቃ ብዬ አምናለሁ። ሌሎቹንም እናስተባብራለን። ቴንክ ዩ። እሺ ከልብ አመሰግናለሁ። እሺ ቴዲ። እሺ ሀናና አንዳንዶቻችሁ የምትጠይቁኝ ሀናና ናርዲ የሚጽፉትን ብቻ ነው መጠየቅ ያለባችሁ። ይሄው እዚህ ጋር ፒራሚድ ይሰጠዋል ኮይን 13000 ገብቷል። ይሄ የፍቅር ስጦታ ነው በነገር ላይ ቲክቶክ ላይ ሰዎች ሲወዱ አበባም ሲሰጡ ስለሚወዱህ ነው። እንደዛ ነው የሚቆጠረው እዚህ ቲክቶክ ላይ። ከጠላህ ምንም የሚሰጥህ ነገር የለም። ከጠላህ ስድብ ነው እዚህ የሚሰጥህ። ከጠላ ጠላም የለም። ያው የሙዚቃ ፍቅር የሙዚቃ መሳሪያ ጊታር ወይም ቫዮሊን መሳሪያ ሰጥታለች። ቡላላና አያጅቦ ደግሞ የመጨረሻ ማጣቃቸው ከሆነ እነሱ ያውቀዋል። በቀልድ እያዋዙ ቁም ነገር የሚናገሩ ልጆች ናቸው። ሰው ቀልደኞች ምናምን ይመስላቸዋል። በጣም እየቀለዱ አጥንት ሰባሪ ንግግርም አጥንት ገንቢ ንግግር መናገር የሚችሉ ልጆች ናቸው። እስኪ የሚሉትን ደግሞ እንሰማለን። ሌኦፓርድ አለ። ሌሎቻችሁንም አስገባችኋለሁ። ከዛ ወደ መደበኛ ፕሮግራማችን እንሄዳለን። ማሚላን እየገባችሁ ለማሚላ አድናቆቴን ድጋፌን መስጠት ፈልጋለሁ ለምትሉም የተወሰነች ደቂቃ ቆይና ለእናንተ እድል ሰጣለሁ። ማሚላን ደውለንም ማናገር እንፈልጋለን። በርታ አይዞ ማለት እንፈልጋለን ለምትሉ ናርዲና ሀኒ የሚጽፉትን አካውንት መጠቀም ትችላላችሁ። መጽሐፍ ለምትፈልጉ የኢትዮጵያ ንግድ ባንክ ነው 14906304 እነዚህ ናቸው። ያ ይልሃል ሌውን የሰጠህን አረ ቴንኪ ወሎ ማሚላ። አሁን እዚያውን ቲክቶክ ላይ መደበኛ ሰዎች ቢሆኑ በጭንቅላት የሚያስቆም ጊፍት ነው በእውነት። በቃ አንተ እኔን ወክለህ እንግዲህ ቴዲ ቴንክ ዩ በጣም ብዙዎች ይወደዋል። በነገር ላይ ብዙዎች ያስረዳል ያለውን ነገር ቴዲ በዚህ ነው። ቴዲ እንዴት ነህ? ሰላም ነው? አማን ነው? ቡሌ እንዴት ነህ? አለሁ እግዚአብሔር ይመስገን ደህና ነኝ በጣም። ማሚላን ማቀው ከኬቺኒ ጋር ነው። ማሚላ ኬቺኒ እጅግ የሚታወቁ ዘፋኞች ናቸው። አልፎም ተርፎ ደግሞ አስኬድ እንዳሾ በደንብ የሚታወቅ ሙዚቀኞች ናቸው። እጅግ በጣም ማደንቃቸው ሰዎች ናቸው። በጣም ብዙ ነገር አድርገዋል ብዬ አስባለሁ። አድርገዋለን ብዬ አምናለሁ። ማሚላን ሰፖርት ማድረግና ማገዝ ከሰራው ስራ አንጻር ትንሽ ነገር ናት ብዬ ነው አስበው። እኔ ራሴን ማጋለጥ ስለማልፈልግ ነው እንጂ ይህ ልጅ በረኛ ነው፣ ወፍ ነው፣ አሞራ ነው እስኪባል ድረስ ጤና ስንጫወት ኳሶችን በማውጣት የምታወቅ ከባድ በረኛ ነኝ። አሞራ በረኛ ይሄ አሞራ ነው እስኪባል ድረስ የሐዋሳ ልጅ ነው። በነገር ላይ ቡላላ ራሱ ብዙ ጊዜ ፖለቲካ ላይ ስለምሳተፍ ቦታዬን አልናገርም፣ ግን አሪፍ ታይም እና አሪፍ ጊዜ ያሳለፈን ልጆች ነን። እናንተ እድሜ ትንሽ ባንስም ደግሞ ትንሽ ሆኜ ከእናንተ ጋር የተሳተፍኩን ልጅ ነኝ። ማሚላ ለሐዋሳ ልጅ ብዙ ነገር አድርጓል ብዬ አስባለሁ። የሐዋሳን ባህል፣ ቋንቋ፣ ስነስርዓት፣ ሰው ወዳድነት ያስተዋወቀ ሰው ነው ብዬ ነው ማስበው። ባይዘዌ ሐዋሳ ላይ የሐዋሳ ልጅ ብቻ ሳይሆን መላው የደቡብ ልጅ የኖረበት ከተማ ነው ብዬ ነው ማምነውና ማሚላ ልጅ ስላየሁት ቴዳዬ በጣም ደስ ብሎኛል። እሱን ሰፖርት ማድረግ ማገዝ ከሰራቸው ስራዎች አንፃር በጣም ትንሽ ነገር ነው ብዬ ነው ማምነውና ማሚላ ሁሌም ከጎነነን። በዚህ ማሚላ የምታውቁ ሰዎች በግል ሙዚቃው ብቻ ሳይሆን
ለአብዛኛው አርቲስቶች ግጥምና ዜማ የሰጠ ጀግና የግጥም ደራሲ ዜማ ከባድ ሰው ነው። እንደሚታየው አይደለም፣ እኛ እንደምናየው ሰው አይደለም። እና ማሚላ በሁሉም ነገር ከጎን ነኝ፣ ፎሎ አደርግሃለሁ። አንተ በምትፈልገው ነገሮች ሁሉ ካጠገብህ ከጎን ነኝ ለማለት እወዳለሁ። እዚህ ስላየው በጣም ደስ ብሎኛል። ቴዳ እንኳን ያገኛል፣ በፖለቲካም አንዳንድ ነገር ማህበራዊ ላይ እሳተፋለሁ። እንደው አሁን ፖለቲካው ስላስጠላኝ ስለደበረኝ ዝም ብዬ ቀልዶች፣ ኖርማል ወሬዎች ላይ ነው የምሳተፈው ከጅጎ ጋር። ፖለቲካው ትንሽ ስለተጨማለቀ ነፃነት ስለምፈልግ አንድ ሳይድ መያዝ ስለማልፈልግ ከሁሉም ቦታ ነኝ ብዬ ነው የማስበው። አንድ ነገር ስደግፍ እዚህ አካባቢ ወደ አንድ ብሔሩ ስለሚከቱ ያ ነገር ስላስጠላኝ ከሁሉም ጋር ነው የምሳተፈው እና ማሚላ ስላየው ደስ ብሎኛል። አንተ በምትፈልገው ቦታ ላይ ሁሉ እገኛለሁ ብዬ አስባለሁ እና ማሚላ እዚህ ስላየው ደስ ብሎኛል። ቴዳ እንኳን ፋሚሊ ነው። እኔና ቴዳ ረጅም ጊዜ ነው ፖለቲካ ሲጀምር ጀምሮ ሲያወያይ ጀምሮ የነበርኩ ልጅ ነኝ እና ቴዳ በደንብ ያቀኛል። በአካል ስንገናኝ ደግሞ ማን እንደሆንኩ አሳያለሁ። አንተ በሚያስፈልገ ነገር ሁሉ ካጠገብህ ነኝ። ሁላችሁም ደግሞ ማሚላ በሚለቃቸው ሙዚቃዎች ሁሉ እየገባችሁ ብታዳምጡለት ብትሰሙለት ብዬ እመኛለሁ። መስማትም አለባችሁ ብዬ አስባለሁ እና ማሚላ የደቡብ ልጅ ብቻ አይደለም የመላው ኢትዮጵያ ልጅ ነው ብዬ ነው የማስበው እና ማሚላ ስላየው ደስ ብሎኛል በጣም። ቴንክ ዩ ሶ ማች። ቴንክ ዩ ቡላላ። ያለ ባትሪ ስልክ የጨረሰለ አንድ መልእክት ብቻ አንድ ደቂቃ ናት። አጠራረግ አንድ ደቂቃ። አመሰግናለሁ። አጠራረግ እነግራለሁ። እኔም በዚህ አጋጣሚ ማለት የምፈልገው ነገር ምንድን ነው፣ ለምሳሌ ኢትዮጵያ ውስጥ ታዋቂና ዝነኛ የነበሩ ለሀገር ባሉት የነበሩ ዘፋኞች ክብርት ከንቲባ አዳነች አቤቤ በአንዳንድ ነገሮች ሳፖርት አድርጋቸዋለች። ለምሳሌ ጌታቸው ካሳ አዲስ አበባ ብሎ የዘፈነው ዘፋኝ ነፍሱን ይማረው እና ቤት አልነበረውም፣ ቤት ተሰጥቶታል። ኬቺሊ ማሚላ እና ኮት ማድረጋቸው ሰዎች ኬቺሊ ማሚላ እና ቶክቻው ለኔ በገባ። ሌላው ደግሞ ሁሌ የመረሳት ዘፋኝ አለች ሰብለ መዝሙር፣ አሁን አሜሪካ ሀገር የምትኖረው ሰብለ መዝሙር ጨምሮ እነኚህ ሰዎች አዋሳንም ክልሉ የሚያስተዋውቁ ሰዎች ናቸው። በዚህ አጋጣሚ የክልሉ ፕሬዝዳንትም አዲስ ከንቲባ መጥቷል። የከተማችን ከንቲባ የአዋሳ ከንቲባ እነ ጥራቱ በየነ በዚህ አጋጣሚ ከተማውን በነፃ ያስተዋውቁ ሰዎች ናቸው። ሜይ ቢ እነኚህ ሰዎችን በዚህ መልኩ ብትረዷቸው ኃጢአትም አይደለም ግፍም አይደለም። ሞር ሙያውን አፕግሬድ ማድረግ ነው ማሳደግ ነው። በዛው መጠን ደግሞ ተነቃቅቶ ከተማዋን በነገራችን ላይ የነ ኬቺሊ የነ ማሚላ ዘፈን ነው የነ ሰብለ መዝሙር ዘፈን ነው አዋሳን የቱሪስት መስህብ እንድትሆን ካደረጉት ሙዚቃ ትልቅ አስተዋጽኦ ካደረጉ ዘፈኖች መካከል አንዱ ነው። በዚህ አጋጣሚ የሰማችሁን የከተማ አስተዳደር፣ የከንቲባ፣ የክልሉ ፕሬዝዳንት እነኚህ ወጣቶችን በዚህ መልኩ ብትረዱ የተሻለ መሆን የክልሉን የኢንቨስትመንት አቅም ማሳደግ ነው። የክልሉን ባህል ቱሪዝም ማሳደግ ነው። እባካችሁ እላቸዋለሁ እንደ አንድ የሐዋሳ ልጅ። ቴዲ አመሰግናለሁ ስለመሸብኝ ስልክ ይመቻል። እሺ ካለን ሰዓት አንጻር የእናንተን ድምፅና እንትን አስተናግድና ማሜን በክብር አሰናብተ ነው። እኔ ከጀርመን እና ከአይቮሪ ኮስት ጨዋታ በኋላ እመለሳለሁ። እዚህ ጋር ሀኒቾ ሞዴሬተር ናት፣ እንዲሁም ናርዲ እነሱ ሁለቱ ከሚጽፉት አካውንት ውጭ ሌሎቻችሁ አትጻፉ። 104906 ሲሳይ ሉቃስ እነዚህን ነው መጠቀም የምትችሉት። ማሚላን አይዞ በርታ፣ ፕሮጀክት ደግሞ ተጠናቆ እንድታስደስተን ብላችሁ የድጋፍ የአድናቆት መንገዳችሁ የምትገልጹበት መንገድ ነው። እሺ ሌኦፓርድን፣ አዲስን፣ ኤምሊን እና ላይፍ ልስማና መጨረሻ ላይ ማሚላ የሚናገረውን ሰምተን በሁለተኛው ክፍለ ጊዜ እገናኛቸዋለሁ። ከእናንተ ጋር እመጣለሁ እኔ። ሌኦፓርድ ወደ አንተ ልምጣ። አጠር አድርጉና ሀሳባችሁን ግለጹና ወደ ማሚላ ሄዳለሁ። ቴዶ እኔ ብዙም አላወራም። ማሚላን ስላየው ተመችቶኛል። እኔ እንደዚህ ገብቼም አላወራም። አንተ ቤት ባለፈው ስለ ሙላቱ አስታጥቂ ምናምን በዛ ኬዝ ነው የገባሁት እንጂ አላወራም ብዙ። ማሚላን ግን ድሮ ነው የማስታውሰው ከነ ኪቺሊ እና ቴዲ አፍሮ ጋር ነው ኤሶ የሚለው ዘፈን
በጣም ነው የሚመቸኝና እሱን ዛሬ እዚህ ጋር በማየቴ በጣም ነው የተመቸኝ። አንተ በምትፈልገው አንተ በምንም በአርቱም ቢሆን በሌላም ነገር ቢሆን መረዳት ያለበትን ነገር ካለ እኔ አጠገብ ነኝ። የድሮ ትዝታዎች ስላሉኝ በአንተ ዘፈን በምታደርገው ነገር የአርት ስለሆነ ድምፅ በጣም በጣም ነው የሚመቸኝ። በርታ። ምንም እንትን የምልህ ነገር የለኝም። የኢትዮጵያ ሕዝብ ያውቅሃል። ሌላ ጊዜም በሰፊው ከመጣ ደግሞ እንደግፋለን፣ አጠገብንን ቴዳ ስላስገባኸው ደስ ብሎኛል። ይሄንን ለማለት እንጂ እኔ ብዙም ማውራትም አይመቸኝም። ዛሬ ግን ስላየሁት ደስ ስላለኝ የገባሁትኝ። ቴንኪው ብላቸው። ቴንኪው ሌፖርድ። አዲስ አለሽ? አዲስ ከፋለ። እሺ ሚዩት ነሽ? አንሚዩት አርጊ ወይ እኔ አንሚዩት አርግልሽ እያወራሽ ከሆነ። እሺ እሷ እስክትመጣ ድረስ ኤሚሊ ወደ አንቺ ልምጣ። ኤሚሊ አለሽ? እሺ ወደ ላይፍ ልምጣ። ላይፍ አይ ቲንክ ለመናገር ሳይሆን ማሚላን በማየት ብቻ ደስታቸውን ለመግለጽ የመጡ ናቸው። በጣም ብዙ አድናቂዎች እንዳሉ ምንም ጥርጥር የለውም። ኤሚሊ ያለሽ? እየጠራንሽ ነው። ላይፍ 2 ቆነጃጅቶች። እሺ አለን። እሺ ላይፍ እሺ አንሚት አድርገሻል መጨረሻ ላይ። እሺ እግዚአብሔር ይመስገን። እንዴት ነሽ ላይፍ? እግዚአብሔር ይመስገን። እንዴት ናችሁ? አለን። ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። ስላስገባኝ አመሰግናለሁ። ግን ብዙ መናገር አልችልም። ቴዲ አንተንም አውቃለሁ፣ ሐዋሳ እንተዋወቃለን። ማሚም አድናቂህ ነኝ በጣም በርታልኝ። ብዙ አልሰማኋቸውም እውነት ለመናገር ግን አይቻል አቅም ሚዲያ ላይ ጠፍታል ምናምን ነገርና ባጠፋ ደስ ይለናል። አድናቂህ ነኝ። ፈጣሪ ያሰብከውን ያሳካል። ብዙ ማውራት አልችልም። አመሰግናለሁ። እሺ ላይፍዬ እንገናኛለን። ቴንኪው። ኤሚሊ ያለሽ? ኤሚሊ እሺ ኔትወርክ አስወጥቷታል። ሰዋሰው ላይ እንደ ጊዜው የተሰኘ ከማሚላ ጋር በድጋሚ እንገናኛለን። በነገራችን ላይ ይህን ስራ ሲለቅ ብዙ ፕሮጀክቶች አሉት። በዋነኛነት አልበሙን ለቋል። እንደ ጊዜው የተሰኘ ብዙዎቻችሁ ያላደመጣችሁት በፕሮሞሽን እጠት ምክንያት ነው። አልበም ሲሰራ ከአልበሙ ወጪ ባልተናነሰ ባደጉት ሀገራት ፕሮሞሽን ላይ ብዙ ገንዘብ አውጥተው ቢልቦርድ ሰርተው ፎቅ ላይ መኪና ላይ በየሚዲያው አስተዋውቀው ምናምን ነው። አንዳንዴ መነጋገሪያ አጀንዳዎችን ፈጥረው አጡዘውት ሰዎች ኢገርሊ ወይም ደግሞ በጉጉት እንዲጠብቁት አድርገው ምናምን ነው። እንደዛ ነው አልበም የሚለቀቀው። ያለ ፕሮሞሽን ያለ አድቨርታይዚንግ ምንም ነገር አይቻልም አሁን ባለንበት ዘመን እና ከዚህ ጋር በተያያዘ ከሰዋሰው ጋር እሱም በጨዋ ቋንቋ እንደተናገረው ነገርየው ተይዟል በሽምግልና። የደረሰበትን ነገር ደግሞ ይነግረናል። ለዛሬ እንኳን በዋነኛነት ስላለበት ጉዳይም ልናወራ ነበር የመጣ ነው። ያ ደግሞ ከምን እንደደረሰ እሱ ማሚላ ይነግረናል። ከዛ ጋር በተያያዘ በተለይ ከሰሞኑ እንደምታውቁት ኢትዮጵያ ውስጥ እየሆነ ያለውን ነገር ማሚላ በሶሻል ሚዲያ ድምፅ እየሆነ ያለ ሰው ነው። አንዳንድ አርቲስቶች በወንድማዊ ቃላት እየመከራቸው ያለ ወንድማችን ነው። እሱም በተቻለው መጠን ድምፅ እየሆነ ነው ያለው። ለሚበደሉ ሴቶች፣ ህፃናቶች ድምፅ ለመሆን ፕሮጀክት ቀርጿል። እሱን እየሰራበት ነው ያለው። በቅርብ ወደኛ የሚያደርሰው አንድ ስራ ይኖራል። ማሚላን እየደወላችሁ አይዞ በሉት። አሁን ባለው የሰዋሰው ሙዚቃ አልበም ላይ ማሚላ ምንም ጥያቄ የለውም። ማሚላ ያወጣውና ያገኘው አይመጣጠንም። ምንም የሰማይና የምድር ልዩነት ነው ያለው። አንድ አልበም አይደለም አንድ ሲንግል ለመስራት ዛሬ አርቲስቶች ምን ያህል ገንዘብ አወጣን እንደሚሉ ታውቃላችሁ። ዝም ብሎ አይደለም። እሱ እንደውም ግጥምና ዜማም ስለሚጽፍ ነው እንጂ ዛሬ የአቀናባሪዎች፣ የኤዲቲንግ፣ ማስተሪንግ እነዚህ ላይ የሚሰሩ ሰዎች
እያንዳንዱ ነገር ክሊፕ፣ እያንዳንዱ ነገር ቀላል አይደለም። ወጪውን ታውቃላችሁና ይሄ ወንድማችን ለብዙ አርቲስቶች ከነ ቴዲ አፍሮ፣ ታምራት ደስታ፣ ላፎንቴኖች ለሁሉም ግጥምና ዜማ እግዚአብሔር ምስክሬ ነው በነፃ እየሰጠ ለራሱ ቢዘፍናቸው ሰማይ የሚነኩ ስራዎችን በነፃ በቀናነት እየሰጠ የሰራውን ያህል ያልተመሰገነ የሰራውን ያህል ቴንኪው ያልተባለ አርቲስት ነው። በጣም እንወደዋለን፣ እናከብረዋለን። ለዚህ ለሰራቸው ስራዎች ደግሞ ላደረገው ነገር ይህንንም እኔ ባልነግራችሁ እሱ ብሎ አይደለም ማሚላ ናብየው ነው። እኔ ባልነግራችሁ በቃ ማይናገር ልጅ ነው። የሆዱን በሆዱ ይዞ የሚቀመጥ ልጅ ነውና በጣም ብዙ ዛሬ እንደውም ይናገራል ብዬ ጠብቄው አልተናገረም። የማሚላ ባህሪ ይሄ ነው። አይዞ በርታ ለምትሉት ቀደም ሲል እንደነገርኳችሁ በባንክ አካውንቱ ቅድም እናንተ በጠየቃችሁ መሰረት የታለ ይሄ ነው። ናርዲና ሃና እየጻፉ ያሉት ይሄ ነው። 10400906 ሲሳይ ሉቃስ ብላችሁ በኢትዮጵያ ንግድ ባንክ ለሚሰራው ፕሮጀክት ደግፉት። ይህንን እሱ ብሎ ሳይሆን እኔ ራሴ ከእናንተ በመጣ ጥያቄ በምን እንደግፈው ስላላችሁ ነው እንጂ ማሚላ በዋነኛነት ለዚህም አይደለም የመጣው። ከዚህ ጋር በተያያዘ አጠቃላይ ማሚላ የሚለው ነገር ካለ ለሱ እድሉን ሰጣለሁ። አሜሪካ ከሀገር ቤትም ከሀገር ውጭም ያላችሁ ኢትዮጵያውያን የሐዋሳ ልጆች፣ አጠቃላይ ማሚላ የሐዋሳ ልጅ ብቻ አይደለም የመላ ኢትዮጵያውያን ልጆች ነው። እየደወላችሁም በርታ በሉት፣ ደውላችሁም አግኙት። በውስጣችሁ ያለውን ነገርም ደግሞ እግዚአብሔር በውስጣችሁ ያደረገውን ነገር ፍቅራችሁን ግለጹለት። እንኳን እሱ አይደለም ማንም የሚደገፍበትና ለማንም ክብራችንን እየገለጽን ያለ ነው። በዚህ አንታማሙላችንም። ከዚህ ጋር በተያያዘ ማሚላ ጠቅላላ አድርጎ መናገር የሚፈልገው ነገር ካለ ማሚያችን፣ ደቂቃው ሰዓቱ ያንተ ነው። ታንኪዩ ቴዲ፣ አመሰግናለሁ። እንዲህ የለፋውበት ስራ በእኔ ጥረት እዚህ ጋር ቢመጣም ሁልጊዜ በዙሪያክ መቼም ምቀኛና ቅናተኛም አይጠፋም። ብዙ አደገኛ ሰዎችን አስተናግጃለሁ። ስትለፋና ስትጥር ስትችል በጣም ብዙ ፈተና ታያለህ፣ በነገራችን በህይወት ሂደት ውስጥ ማለት ነው። እና ብዙ አደገኛ ሰዎችም አልበሜን በዲጄ እንዳይከፈትሉ እስከ ማስተጓጓል የደረሱ የራሴ ሰዎች ዝብብት ስር ተቀምጠው ብዙ አደገኛ ነገር ሲያደርጉ የነበሩ ሰው አንድ ቀን ለኢትዮጵያ ሕዝብ ይፋ አደርጋለሁ። ባይዘዌ ብዙ መረጃ የተያዘባቸው ግን ስማቸውን መጥቀስ አልፈልግም። እንደ ስራቸውም እያገኙ ነው፣ እግዚአብሔርም እንደ ስራቸው እየሰጣቸው ነው። እና ማት የክፋትና የቅናት ነገር አስተናግጃለሁ። እና ያው ሁሉም የእጁን ያገኘዋልና ያ ብቻ አይደለም፣ በዚህ ብቻ አይደለም እንትን ያለው ግን እኔ ያጣሁት ነገር ነው። በህይወቴ በጣም ላይስ ነው ያለሁት። ግን ሰው እንዲሳካልህ የማይፈልግ አጠገብህ ያለ ሰው ብቻ ነው። በስንት ነገር ተሞክሯል መሰለህ፣ በስንት እንዲህ ብለን ብንናገር አሁን ትዝብቱ ነው የሚተርፈውና በጣም የምቀኛና አደገኛ ሰዎች ያሉበት ህይወት ውስጥ ማሳልፍ ያለው። ግን ያው የአልበሜንም ምርቃት በአጋጣሚ ያስተጓጎለም ሰው ነበር ነገ ዛሬ ያለ። ግን የምወደው አጠገቤ የነበረ ሰው ስለነበረ ለህዝብ ማሳልፍ ያልሰጥም። በግል ግን የሚሰማኝን ነገር ተናግሬው አልፌያለሁ። ሌሎች ደግሞ አደገኛ ሰዎች አሉ። ግን እሱን አንድ ቀን ይፋ እናደርጋለን። ኢትዮጵያ ህዝብ ሁሉም የእጁን ያገኘዋል፣ እንገናኛለን። ያው ግን እኔ አሁን ጥሩ ነገር ላይ ያለሁት አልበሜም ይመጣል፣ ህዝቡም ያውቀዋል። እስከዛው ገባ ብለው ዩቲዩብ ላይ ማየት ይችላሉ፣ ፊድባኩንም ማንበብ ይችላሉ። ለሰራነው ስራ እቺ ልጅማ ካላስገባሁልህ ሞቻለሁ። ነይ ግቢ። እቺ አሁን አሳ ነባሪ የሰጠች ሴት እንዴት ያለች ሴት መሰለች! እግዚአብሔር የባርካት። አንዳንድ ቁጥር ጻፊ ስምሽን ገብርኤል ያውቀዋል። ላስተዋወቅ ነይ። እኔ በጣም ታፍራለች፣ ግን ወይ ስራ ቦታ ካልሆነች ብትገባ ደስ ይለኛል። ፌበን ነይ። እሺ፣ እስከ ማሜ እያወራሽ እና ሁልጊዜ ብዙ ጊዜ አጠገብ ያለው ሰው አይነ የሚወጋህና ብዙ ፈተና የሚያየ ነው በእንደዚህ አይነት ሰዎች ነው። እና በጣም ከባድ ነው። እንዲህ ብቻ ብለን የምናልፈው አይደለም። አንድ ቀን እናገረዋለን። እና ዝም የምንለው ስለበዛ ነው ቴዲ ባይዘዌ እንጂ በምንም ነገር እነሱ ከኛ ተሽለው ወይ በልጠውን አይደለም። በክፋት ይብለጥ እንግዲህ ክፋት ዋጋው ምን እንደሆነ ሁላችንም እንደምናውቀው ነውና
በጣም አደገኛ ሰዎችን አስተናግጃለሁ። ግን ያው መቼም እድሜም ጊዜም አለ ብስለትም አለ፣ በንቀትም ታልፋለ። ግን አይገባቸውም። ያደረግኩት ነገር ካለ ነው የሚሉት አይናችን አውጥተው። ፍርዱን ለእግዚአብሔር ብለን ትተን ነው እንጂ በጣም አደገኛ ሰዎች ብዙ የማስተባበል ስራ ሰርተዋል። ብዙ ግን አላሸነፉኝም፣ መቼም አላሸነፉኝም። እኔ ያዝኩት እግዚአብሔር ነው። በነገር ላይ ቅድም ቆይ በነገራችን ላይ ለማስታወስ ያህል ቴንክ ዩ ሪሪዬ ጊፍት እየሰጠሁ ላሉ ፌቨን ዘውዴ ናት። ፌቨን ዘውዴ አውቃደ ፌቨን ዘውዴ ያልተነገረላት በጣም የመጨረሻ ሰርከስ ደቡብ ንጋት ይላል። ሰርከስ ደቡብ ንጋት ይላል። ጠረጴዛ በእግሯ የምታንከባል ላይፍ 5,000 ብር ጀስት ለማሚላ አለኝን አድናቆት ለመግለጽ ለሚሰራው ፕሮጀክት ላይ ከጎኑ ነኝ ለማለት 5,000 ብር አስገብቻለሁ ብላለች። ላይፍ ያዋሷ ሌሎቻችሁም ቴንኪው። ማሚላ ክሊፕ ስትሰራ ስትገለበጥ እግርን ተሰብረ ነበር። አሁን እግርህ እንዴት ነው? ሙሉ ለሙሉ ተስተካክሏል? እንዴት ነው? ኦፍኮርስ ወዲያው ነው የተስተካከለው። እግዚአብሔር ይመስገን። ክሊፕ ስሰራ ስገለበጥ ምን አይደለም አጋጣሚ እሱ ነገር ያው ዝም ብሎ ዜና ወጣ ምናምን እንጂ ለክሊፕ አይደለም። ብዙ ነገር አለ እዚህ ጋር መናገር ማልፈልገው ቴዲ። ኔክስት ግን አንድ ቀን እናወራዋለን ብዬ አስባለሁ። የመናገር ያለመናገር ነው የተጠበቀ ነው። በጭምጭምታ የምንሰማቸው ነገሮች አሉ። ከዚህ ከእግር መሰበር ጋር በተያያዘ ሴራዎች አሉ። እጅግ በጣም መድኃኒዓለም አደገኛ መንፈሳዊ አሰራሮች አሉ። እግዚአብሔር ግን ከዛ አውጥቶኛል። አንዳንዴ እኔ ሃይማኖቴን ኦርቶዶክስነት የምወደው ብዙ የሚያድኑኝን ነገር አግኝቼበታለሁ እነሱ ከሚሰሩት ይልቅ ማለት እና እኔ በዓይኔ በሊናዬ እንደገና ደግሞ በእምነቴ የተገለጠልኝ ብዙ ነገር የሰዎችን ክፋት አሳይቶኛል። ወዲያውም የዳንኩት ባይዘው እንዲህ ስለሆነ ነው ወይ ፈጣሪ መቼም ለሰውን ለክፉ አይሰጥም። ፈጣሪ የመልካም አባት ነው። አንተ በመልካም ሊረዳ ነው ያመጣ እንጂ ሊጎዳ አይደለም። ግን የሰዎች አሰራርም ስለሆነ ነው ወዲያው ነው የተነሳሁት እና አደገኛ ነበር፣ ግን አምልጠናል። ግን ዜናው ሲነገር ጀስት በቃ ስፖርተኛ ስለሆንክ ስፖርት ሲሰራ እግሩ ተሰበረ ተብሎ ነው እኛ የሰማነው እንጂ በጥርጣሬ ደረጃ በቅርብ ያለን ሰዎች በጭምጭምታ ከሰማነው ውጪ ህዝቡ ግን ስፖርት ስትሰራ እንደተሰበርክ ነው የሚያውቀው። ብዙ ነው በጣም ይገርማል። ብዙ ነው የምንናገረው ነገር አለ። አንድ ቀን እናወራው ይሆናል። አሁን የግጥም ዜማዎችን እያዘጋጀህላቸው ያሉ አርቲስቶች አሉ? አሁን በቅርብ የሰጠኋቸው አሉ። ለሸዋ አንዳኝና ለህብስት ጥሩነህ ሰጥቻቸዋለሁ ዜማ። ሌሎች ደግሞ ማገዛቸው ወጣት ድምፃውያኖች አሉ። ያው እየሰራን ነው እንግዲህ። ህብስት በጣም 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 መወዳት እዚህ ከሀገር ውጭ አሉኝ ከምላቸው ዘመዶች መካከል አንዷ ናት ህብስት። በነገር ላይ በዚህ አጋጣሚ በጣም በጣም ማከብራት መወዳት በጣም ማደንቃት አርቲስት ናት። ለእሷም የሰጠው አለ። ለሸዋ አንዳኝ አለ። ለመሰሉ ፋንታውን ኮንሰርቶች ከሀገር የመውጣት ምናምን ፕላኖች እሳ እንዴት ነው አሉ? እንግዲህ አሉ ብዙ ስራዎች አሉ። እዚህ ኮንሰርት ይኖራል። ከሲዲ ምርቃቱ በኋላ ነው እንግዲህ ዋናው ከሰዋሰው ጋር ያለኝን ነገር ሶልቭ ካረኩ በኋላ ቀጥታ ወደ ስራ ነው የምገባው። ምርቃቱ በኋላ ወደ ኮንሰርቶች ነው። ከዛ በኋላ ውጭ ሀገር የተለያዩ ቦታዎች ዝግጅታችንን እናቀርባለን። እንዲህ እያለ ይቀጥላል። ይሄን የመጨረሻ እንደው በውስጤ የተብላላ ስለሆነ ማሜላ እግዚአብሔር ሳልጠይቅ ማለፍ አልፈልግም። አራፍ እንደው አሁን እኛ አሁን እንሰማለን ማሚላ ለምንድን ነው በተደጋጋሚ የጥቃት ሰለባዎች የምትሆኑ? ለምንድን ነው ስፔሲፊካሊ አንተ ለይተው? ብዙ ጊዜ እንደምንሰማው እንደምናየው ማሚላ ለሰዎች ቀና ልጅ ነህ ያለን። ቅድም በነገራችሁ ላይ የነገርኳችሁ ምንም ሳልጨምር ሳልበርዝ ትክክለኛ ነገር የነገርኳችሁ። በኪሱ ያለውን ነገር ጨርሶ ሰጥቶ ለሰው የሚገባ ልጅ ነው። ልጅ የራሱን በደል እንኳን ለሰዎች ማይናገር ልጅ ነው። በተደጋጋሚ ግን ይጠቃል ልጅ። በቃ እንደዚሁ የሆዱን በሆዱ ይዞ እንደዚሁ ለብሶ ስለወጣ ምናምን በቃ ምንም ያልደረስበት ይመስለናል እንጂ ማሚላን ቀርባችሁ ብታዩትና ብታደምጡት በጣም 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 የሚያሳዝኑ ነገሮች በተደጋጋሚ የሚፈጸምበት ልጅ ነው። ለምንድን ነው ግን እንደዚህ የሚፈጸምበት የሚመስለው? ምናልባት እኔ በራሴ በስራዬ ስለተለየሁ ወይ በስራዬ ስለተባረኩ። በነገራችን ላይ ብዙ ጊዜ የምትፈተነው መልካም ቅድም አንተ እኔን ልትገልጽ በቻልከው መንገድ ስለተፈጠርኩ ሊሆን ይችላል። ባይዜ ክፉ ሰው ክፉ ነው። ሴጣን እንዴት ይፈታተነዋል ወይ እንዴት ሊጎዳው ይችላል?
ሰይጣን ተቃራኒውን ሰው ነው የሚያጠቃው። ሁሌ መንፈሳዊ ነገር ላይ ጠንከር ካልክ፣ በበጎ ነገር ጠንከር ካልክ፣ ምን ካልክ ብዙ ነገሮች ይበዛሉ። ሌላው ደግሞ እኔም በስራዬ ምናምን ስለ ራሴ ማውራት ባልፈልግም ከመጣሁበት ማህበረሰብ ወይም ከኔ ጋር በሙዚቃ ኢንዱስትሪ ውስጥ ከመጡ ሰዎች በተሻለ መልኩ ዴይ ቱ ዴይ ስራ እሰራለሁ። ቅናት የሚባል እጅግ አደገኛ አለ። ያ ደግሞ ወደ ዛር ተቀይሯል። እንዲህ ነው ብዬ መናገር አልፈልግም። የራሴ ሰዎች ናቸው። የራሴ ሰው ምለው በጣም ሴረኛ፣ ተንኮለኛ፣ የራሱን ነገር የሰውን ሲያሳድድም የራሱን እያጣ መጨረሻ ላይ ግን እግዚአብሔር የራሱን ፍርድ ይሰጣል። እግዚአብሔር ከኃጢአተኞች ጋር የሚያብር አምላክ አይደል። እያየን ነው። መተው ለራስ እና ሌላ ማንም አይደለም። እንዲህ አይነት ነገር አንድ ሰው ነው። እሱም የእጁን እያገኘ ነው፣ በድጋሚም ያገኛል። እዚህ ጋር አስጠነቅቃለሁ። ከዚህ በኋላ መኖር ለራስ በእምነት ፈጣሪን ፈርተህ ነው። ሌላ ተጓዳኝ ነገር ሁሉ አንተን ላጠቃ በመመጣበት ሰዓት እኮ የሚከተለኝ ብዙ ነገር አለ። ኃጢአት መሆኑም ተነግሮን ወይንም እየተማርን እያነበብን ያደግን ሰዎች ነው። ስለዚህ ሰዎች ናቸው የራሴ ሰው ምለው ነው እንጂ ማንም እኔ ላይ ያን ያህል ክፋት ወይ ሌላ ነገር እጅግ በጣም በሰው ፍቅር ያደግኩ ሰው እንግዲህ እንደምታየው ነው አንተ ጋር እና የራሳችን ሰዎች ናቸው። ቴዲ ከጎን ያለ እሺ፣ ይህን ነገር አሁን የብዙ ጥያቄ ሊሆን ይችላል። ይህን ነገር መፍታት የሚቻልበት ነገር አለ ማለት ሃይማኖት አባቶችም ሊሆን ይችላል፣ ታዋቂ ሰዎች፣ ሽማግሌዎች ተሰብስበው ሊፈታ የሚችልበት እድል ያለ እኔ ፈትቼዋለሁ ስል አንዳንድ ሰው አንተ ከሚያልፍልህ ያለኝን ፎቅ ሽጬ አንተን እያጠፋው አንተን እያሰድ አብሬ ዳሉን የሚላል ማይለቅ አፈር ሲገባ ማይለቅ ሰው አለ። ነገር ግን እዚህ ጋር ምንድነው እኔ ነኝ አሁን ሶልቭ ያደረኩት ምን መሰለህ፣ በፊት ቴዲ ወደዚህ ሀገር እንደውም ወደ አዲስ አበባ ሙቭ ካረኩኝ በኋላ ለብዙ አመታት ሰዎች እኔ ጋር መጥተው ድስት ገልብጠው የሚበሉ ነበር። ቤቴ ማሳድራቸው ማሳርፋቸው ዌልካም ምላቸው ምናምን ብዙ ሰዎች ነበሩ። ግን እንደዛን ሰዎች ሁሉ ነገር ሲያርካ ከእግሬ ስብራት በኋላ ነው በነገራችን የነቃሁት። በፊት ግን ያሁሉ ሲደረግብኝ ምናምን ነገር አላቅም ነበር አለ ብዙ ነገር ሲበልሻች ምናምን ነገር አላቅም። ግን እኔ ያለው በህይወት እግዚአብሔር ይመስገን ምንም ነገር የጎደለ ነገር ግን አሁን ነው በቅርብ ነው ያወቅኩት ያን ሁሉ ሴራ ያን ሁሉ ተንኮል ቤቴ መጥቶ በነገራችን ላይ በመስኮት የሞቶ ዶሮ ሁሉ ተወርውሮብኝ ያውቃል። ማታ ከስራ ስመጣ ገብቼ ደንግጬ ራሴን ስቼ ወደኩበትም ጊዜ ነበር። ቤቴ ውስጥ የማይደረግ መተት የማይደረግ ክፉ ነገር የለም። ግን ማንም ይልካቸው ከየት መጡ ምናምን በሚገርም ሁኔታ እግዚአብሔር ነገሮችን አድርሶኝ አውቄያለሁ። ሶልቭ ያደረኩት እኔው ራሴ ነኝ። ምንድነው ከዛ አካባቢ ከዛ ስታፍ ነቅሎ ከነሴንጎፉ በመጥፋት እና እነዛን ሰዎች ከአካባቢ በማራቅ ራሴን አድኛለሁ። ከዚህ በኋላ የሚመጣው ነገር እስከዛሬ ላለው እግዚአብሔርን አመሰግናለሁ። የሚመጣው ደግሞ እግዚአብሔርን ተስፋ እያደረኩ እቀጥላለሁ። ለእንደዚህ አይነት ሰለባ የምትሆነው በመንፈሳዊ ህይወት ጠንከር ባለ ማለት ክፍተት በመፍጠር ምናምን የሚመጣው። ስለዚህ እኔ ከከፈልኩት ይልቅ ያ ሰው እየከፈለ ያለው ዋጋ ይበልጣል። አድመኝነት፣ ሰውን ስራ ሰርቶ እንዳይበላ ምቀኝነት አልኩ። አልበሜ ወጥቶ በዲጄ ተከፍቶ ለምን ደጋግመህ ትከፍታለህ ብሎ ገንዘብ ሰጥቶ የሚያዘጋ ሰው በጣም በቃ ስራ አድርጎ ማለት ነው። ጠዋት ተነስተህ አንተ ምናልባት ልጅ ቤተሰብ ምናምን ስራ ህይወት ምናምን አሳስቦ ነው ተነሳው ከጸሎቱ ጋር። ያ ሰው ግን ያረኩትን ጫማ ሊያይም ይመጣል፣ የለበስኩትን ልብስ ያለሁበትን አቋም ሊፈትሽ ይመጣል። ሰፈር ብለቅ ይከተላል፣ የሆነ ቤት ይከተላል፣ የሆነ ጎራ ጓደኛ ሲስ ጓደኞቼን አጥምዶ ፍሬንድ ያደርጋል። በቃ ስራ የሚያደርገኝ ሰው። ስለዚህ አሁን እኔ ማስጠነቅቀው ለዚህ ሰውዬ ምንም አይነት ምላሽ ማለት ያው ወንድነት እኮ ምንም ማለት አይደለም። እንደ ቁንጫ ግርግዳ ልትለጥፈው የምትችለው ሰው ነው። ግን ለእግዚአብሔር የሰጠውን ነገር እግዚአብሔር ይፈተዋል። ይህን ሁሉ አመት ነው የቻልኩት ባይዞ ቴዲ እና ሌላው ማንም አይደለም። በቃ የራስ እዚህ አጠገቤ ያለ ሰው ይህን ሲያደርግ የነበረው አሁንም ማስጠነቅቀው ለራሱ ሲል ነው መተው ያለበት። እኔ ምንም አልሆንም። እግዚአብሔርን የያዘ ሁሌም ያሸንፋል። ገባ? ስለዚህ እዚህ ጋር ማስጠነቀው ምንድነው ቀደም እንደነገርኩ እዚህ ጋር ብር ጠፍቷል ነው ያልኩት። ይል ካለ ወጥቶ ማውራት ይችላል። እኔ ነኝ ካለ እሺ። አሁን እኔ
ማሚ አንደርስታንድ አንተ እንትና ነው ምናምን አላልክም። ይሄ ነገር ሌሎች ታዋቂ ሰዎችንም ታላላቆቻችንንም ምናምን ሰብስበን ሊፈታ የሚችል ነገር አሁን እኔ ማን እንደሆነ አላቅም። አንተ ከምትጠቅሰው ሰውዬ አላቅም፣ እግዚአብሔር ምስክሬ ነው። ግን ሊፈታ ህዝቡን ማወቅ ስላለበት ነው። ለምሳሌ ሊያነሳ ከሚችላቸው ጥያቄዎች መካከል ቴዲ እንደዚህ አይነት ነገሮች ልጅ አይደለም፣ አንተ የህዝብ ልጅ ነህ። የህዝብ ልጅ ከሆንክ ደግሞ የአንተ እያንዳንዱ እንቅስቃሴ ህዝብ ይመለከተዋል። አንተ ላይ የሚደርስ ጥቃት የሚወዱ የሚያደንቁ አድናቂዎች ላይ እንደደረሰ ጥቃት ነው የሚቆጥረው ህዝቡ። ስለዚህ አይ ምናምን የኔ ነው ምናምን ብለህ ብሎክ ማድረግ አትችልም። ገባ? ስለአንተ ግድ የሚሰጣቸው ስላሉ ብዙ አድናቂዎች በሚሊዮኖች የሚቆጠሩ ስለሚወዱ እስኪ ንገረን፣ ሊፈታ የሚችል ነገር ከሆነ ለምንድን ነው የማይፈታው? ቅድም እንደነገርኩህ እኔ ፈትቼዋለሁ። አሁን ራሴን ፕሮቴክት በማድረግ የድሮ ጀላጅልነት፣ ደግነት፣ የዋነት የአጉል ከዚህ መጣ ከዚህ ሀገር ልጅ ምናምን እያልክ አብሮ አደገና ቡቱቶ ሁሌ ማዋራጅ ነው። ባይዞ የሚጎዳ አብረ ይዞ የመጣውም ሰው ገባ። ሌላ ማንም የለም። እኔ ሞልቶ ፈሶብኛል የሰው ፍቅር፣ እግዚአብሔር ይመስገን በሰጣሁት ነው የተሰጠኛለሁ እና ምንም የሰው ችግር የለብኝም። ማት ጓደኞች አሉ አሁን የሚሸመግሉልኝ የራሱ ሰዎች፣ ሳሚዳን፣ ብሬ ላፎንቴን፣ ዲጄ ኪንግስተን፣ ኃይሌ ሱስ ፈይሳ የዘላለም ጓደኞቼ ስንት ዓመት ተከባብረን ተዋደን ቅናት የለባቸው ተንኮል የለባቸው ፈጠራ ሲያደንቁ ፈጠራቸውን ሳደንቅላቸው ተከባብረን እንዲህ ነው። አታሸንፍም በክፋት ገባ። መወዳደር በስራል አጠገቡም ያሉ ባይዞ ማንነትን ምንድነው ያለ ምንድነው ከማጋ እንደሆንክ ነገር ማንነትን እነግራለሁ ነው። ጓደኛም ያስፈልጋል። እኔ ሁሌ ክፉ ሰዎች በአካባቢ አደገኛ ሰው ጠፍቶ አይደለም። ሁሌ በመንፈሳዊ እንዴት ነው የሰውዬ ለሰው ያለው አመለካከት እንዴት ነው፣ ደግነቱ እንዴት ነው ምናምን በጣም አጥንቼ ነው ሰው ፍሬንድ እንኳን ማድረገው። በዚህ ዙሪያ ውስጥ ነው የምኖረው እኔ። ያም ሰው እግዚአብሔር ልቦና ያስጣ፣ ወደ ራሱ ይመለስ። በቃ ከራሱ ጋር ይወዳደር፣ ስራ ይስራ፣ እኔን ይተወኝ። ዛሬ ለመጀመሪያ ጊዜ ነው ማወራው። እኔን ይተወኝ ገባ። ስለዚህ ብዙ ነው ሌላ ነገር ላይ መግባትም ስለማልፈልግ ነው ብዙ ነገር ባለው። ቴዲ ሌላ በተለይ ነገር ካለ እንግዲህ እኔ ማን እንደሆነ ማሚላ በግልጽ እንትና ነው እንትና ስላላለ አላውቅም። እኔ በዚህ አጋጣሚ ላይ ማሚላ ባነሳቸው ነገሮች ላይ ቅድም ሲናገር ሰምታችሁ ከሆነ 100 ብር ጠፍቷል ካልኩኝ እኔ ነኝ ካለ አንድ ሰው አንተ ብትሆን አንተ ነህ ብሎኛል። እኔንም ሰው ይሄ ነገር ለእኔ ሊሆን ይችላል ብላችሁ የምታስቡ ካላችሁ እንደ ሚዲያ ሰው በሬ ክፍት ነው። ነገር ግን ሁልጊዜ እንደዚህ አይነት ነገሮች ህዝብ ነው ማወቅ ያለባቸው። ህዝብ ደግሞ ማሚላ ላይ የሚደርሰው ጥቃት ምን እንደሆነ የማወቅ ግዴታ አለበት። ምክንያቱም የህዝብ ልጅ ነው። ስለዚህ ይህ ልጅ እንደዚህ አይነት ነገሮች ውስጥ እያለፈ ከሆነ ሊፈታ የሚችልበትን መንገድ እንዳለው ሁሉ ራሱን እንዲጠብቅ ራሱን እንዲከላከል ምክር ሀሳብ የምትሰጡ ካላችሁ በዚህ ጉዳይ ላይ ወደፊት እድል አመቻችላችኋለሁ። ማሚላ ሉቃስ በጣም ብዙ ሰዎች ይወደዋል፣ ሚሊዮኖች ያከብረዋል፣ ፍቅራቸውን ገልጸውልሃል። እዚህ ጋር የምታያቸው ቅድም ሲወርዱ የነበሩ ጊፍቶች እነዚህ ፍቅር መግለጫዎች ናቸው። አንድም እዚህ ናቸው። ማሚላንም እየደወላችሁ አይዞ በርታ፣ በጸሎት በምክር ከጎንነን በሉት። በቀጣይ ደግሞ የሚገርሙ ፕሮጀክቶችን ይዞ ወደኛ ይመጣል። በተለይ አሳሳቢ በሆነው በሴቶችና ወጣቶች ዙሪያ ላይ በተለይ በሴቶች ጉዳይ ላይ የግንዛቤ ማስጨበጫ የሚገርም ፕሮጀክት ነው ይዞ ይመጣው። ድምፅ ለሌላቸው ድምፅ ስለምትሆን፣ ለደካሞች ድምፅ ስለምትሆን፣ የደካሞች ጉዳይ የሚያንገበገበ ስለሆን በአድማጭ ተመልካቾች ስም ሁሉም እኔም አመሰግናለሁ፣ ሁሉም ያመሰግነዋል። በመጨረሻ እንደው ከመጣው አይቀር ሳላነሳው ማላልፈው ነገር ነው ይሄ ልናገር የምትለው ካለ በልና እንሰናበታለን። እኔ ምንም በቃ ቴዲ በአጠቃላይ ስፔሻሊ እዛ ሆነ በሰው ሀገር በባድ ሀገር ብዙ ስራዎችን ትተህ እዚህ ቦታ ላይ ቁጭ ብለህ የሴቶችን መደፈር የህፃናቶችን ጥቃት ሀገራችን ላሉትን አንዳንድ ነገሮች ሁሉ ሶልቭ እንዲሆኑ እንዲቀሩ ያጠፉትን አጥፍታችኋል ያለሙጣን መታችኋል እያልክ ብዙ ነገር ስትሰራ አይቻለሁ። እንደ አብሮ አደግም እንደ ወንድምም በጣም ማከብር በጣም የምንዋደድ ወንድማማችን ከድሮ ጀምሮ አሁንም ከዚህ በላይ እግዚአብሔር ከፍ ያድርግ።
መላው እዚህ ጋር እኔን ገብቶ አክብረው ወደው ለኔ ይሄን ሁሉ ነገር ለሆኑልኝ ሰዎች ሁሉ ከአንጀት በሚደርስ ከልብ በሚደርስ ከአንጀት ጠብ በሚል ምስጋናዬን እያቀረብኩ ቴዲ ከልብ አመሰግናለሁ። አንተንም ሳላስበው ገብተህ በጣም ሰርፕራይዝ ነው ያስደረከኝና እንዲያልጠበኩም ነበር እና የህዝብን አክብሮት አይችበታለሁ። እግዚአብሔር ያክብር አንተን ባለበት ሰላም። አሜን አሜን። ማምዬ ፎሎ አድርጉት። እዚህ ውስጥ ያላችሁ ወደ 1400 ሰዎች ፎሎ አድርጉት። ማሚላን በውስጥ ጻፉለት። ትክክለኛው የማሚላ አካውንት ይሄ ነው። በነገራችን ላይ አንዳንዴ በራሳችሁ አካውንት ገስት ላይ ስትመጡ ጥቅሙ ምንድን ነው? በስሙ ነው ማሚላ። የትኛው ነው ያንተ አካውንት ብዬ ነው ራሱ ይሄ ነው ያለኝ እንጂ በማሚላ ስም የተከፈቱ ብዙ አካውንቶች አሉ። በጣም በነገራችሁ ላይ የሚገርማችሁ ነገር ማሚላ አንድ ጊዜ ነው ነግሬው ራሱ የተገረመው ስራዎቹን ከሱ እውቅና ውጪ ስፖቲፋይ የሚባል ታውቃላችሁ ብዙዎቻችሁ የሙዚቃ መተግበሪያ አፕ ላይ በጣም የሚገራርሙ ኦዲየንሶች ነው ያሉት። ከ800,000 በላይ 1 ሚሊዮን ምናምን ኦዲየንሶች። ግን ማሚላ አቅም የስራውን ውጤት እየወሰዱ የሚጭኑ ሰዎች በሱ ይከብራሉ። ለዚህም ደግሞ ጠንካራ የሆነ ኢትዮጵያ ውስጥ ያለ ስራዎችን ከዚህ በኋላ ከሰዋሰው ጋር ያለውን ነገር እንትን ስትል ማኔጅ የሚያደርግልህ ሰው ያስፈልጋል። ምክንያቱም እያንዳንዱ ድምፅ ያለበት ነገር ሁሉ የላበ እንትን ስለሆነ ማግኘት አለብህ። ቼክ ማድረግ አለባቸው። ስፖቲፋይም ላይም እንደዚህ ነገር በጣም የተገረመው እና በዛ ላይም ስራበት ለማለት ፈልጋለሁ። ማሚያችን እንገናኛለን። ከልብ ነው ማከብርህ መወደህ። እኔም ቴዲ እንደዛው እግዚአብሔር ያክብርልኝ። ታንክ ዩ ሶ ማች ማይ ብራዘር። ታንክ ዩ ማሚ። ሰላም